የማይሰሩትን ፕሮፊት እነዚህ ከየት አምጥተው ነው ሊሰጡ ፕሮሚስ እየገቡ ያሉት? አንዳንዴ ኤጀንትም ይሁን ዴቨሎፐርም ይሁን they don't even like አያውቁም ዲፈረንሳቸውን እንኳን የሚያውቅ ሰው የለም አይደል? በጣም ውስብስብ ጥያቄ ነው ግን ከየት ልጀምር? ግን ወደ ሶሻል ሚዲያ እንምጣ እስኪ። ምን ያህል ጊዜ ጀመረ? ምን ያህል ጊዜ ነው ከጀመርከው? ያንን መንገድ ፕሮፐርሊ ሜንቶር ያደረገኝ ሰው አልነበረም። ስትራቴጂካሊ በጣም ኮንቪኒየንት የሆነ ቦታ ነው። ዩኤኢ ለኔ ሴፍቲ ነው። በእነሱ በኩል ላይሰንስ ማውጣት ይችላሉ ማለት ነው። እነዛ ሰዎች the same struggle ሲያደርጉ አየሁ። መልሴን አግኝቻለሁ። አመሰግናለሁ። በሁለቱም መንገድ ይቻላል። የግድ ሴትአፕ ካምፓኒ ያስፈልጋል የሚል እንትን የለም። እንዲሁም በተለያየ አጋጣሚ ወደ ታይላንድ፣ ሲንጋፖር እንዲሁም አንዳንድ ሀገራት ሄጃለሁ። ኢትዮጵያዊ ስለሆንክ ብቻ ጀነራላይዝ ተደርገህ የምትታወቅበት የራስህ የሆነ መንገድ አለ አይደል? ሲምፕሊ ስናስቀምጠው ኢንተርናሽናሊ ትሬድ የሚያደርጉ ሰዎች ላይክ ኢምፖርት ኤክስፖርት ሊሆን ይችላል። የተለያየ አይነት ነገር የማስታወቂያዎቹ የሚነገሩበት መንገድ ትክክል አይደለም። ላይፍ ነው ኤቭሪዴይ ቻሌንጅ አለው ምናምንና ፕሮፐርሊ እና በኢን ዘ ራይት ዌይ እየሄዱ ላሉ ሰዎች ያው መልካም እድል እላለሁ። የከለ ኔል ሾፕ ነው ያልጠቀምም አይልም። አሰል እዛ ጋር ነው የሚያበቃው። በቃ ከሸጠ በኋላ የሱ ጉዳይ ያበቃል እዛ ጋር። ወይ ስለ አንድ ጉዳይ ነው ወይ ስለ አንድ ሌላ ጉዳይ ተነጫነሽኩ ነው የሚሆነው። ያ እና ኢንቨስት ለማድረግ ያሰባችሁም በንግዱ ላይ የተሰማራችሁም እዚህ ሀገር ያላችሁም ሆናችሁ ገና ወደዚህ ሀገር የመጣችሁ ያላችሁ እንግዲህ ባያስድ ያልሆነ ኢንፎርሜሽን ከፈለጋችሁ ሰላም እንደምን አላችሁ? ከሰልማ ጋር ተጀምሯል። በዛሬው በአዲስ ክፍላችን አዲስ እንግዳ ይዘንላችሁ መተናል። የዛሬ እንግዳይ በቲክቶክ ስሙ ማይ ዱባይ ዳይሪ በሚለው እናውቀዋለን። በዚሁ በቲክቶክ ገጹ ላይ የተለያዩ የኢንቨስትመንት አይዲያዎችን እንዲሁም ደግሞ ትሬንዲንግ የሆኑ ቶፒኮች ላይ ዳሰሳ ሲያደርግ እናውቀዋለን። በተለይ ወደዚህ ወደ ዩናይትድ አረብ ኤሚሬትስ መጣችሁ በንግዱ ዓለም ላይ ወይም ደግሞ በኢንቨስትመንት ላይ ለመሰማራት ላሰባችሁ ወይም ደግሞ መንገድ ላይ ላላችሁ አካውንቱን ብታዩት ጠቃሚ መረጃ ታገኙበታላችሁ ብለን እናስባለን። በዛሬ ቆይታችንም የሚጠቅማችሁን ነገሮች እንደምታገኙ ተስፋ አድርጋለሁ። አብራችሁን ቆዩ። ማይ ዱባይ ዳይሪ ብዬ ልጀምር ወይስ ራስህን እንድታስተዋውቅ ላንተ እድል ልስጥ? ቴንክ ዩ። በመጀመሪያ እዚህ አንቺ ፖድካስት ላይ ስለጠራሽኝና እኔ ጋር ያሉ ሀሳቦችንም ለመስማት ስለፈቀድሽ ያው እንግዲህ ሰልማ እንዳለችው በቲክቶክ አካውንቱ ማይ ዱባይ ዳይሪ ነው። በኖርማል ስሜ እንግዲህ ዮናስ ተፈራ። ለዚህ በሚመች ወይ ዮናስ ወይ ማይ ዱባይ ዳይሪ አይ ቲንክ ዮናስ ይቀላል መሰለኝ። ዮናስ ዮኒ እያለን እንቀጥላለን። እሺ እንኳን ደህና መጣ። እንኳን ደህና ቆይሽኝ። እዚህ ድረስ አክብረኸኝ ስለመጣህ ጊዜህን ስለሰጠኸኝ በጣም አመሰግናለሁ። እኔም አመሰግናለሁ። እስኪ ስለ ዮናስ ትንሽ እናወራ። ወደ ብዙ ጉዳዮች ከማለፋችን በፊት ዮናስ ማን ነው? ምን ላይ ነው የተሰማራው? ወደዚህ ከመጣስ ምን ያህል ጊዜ ሆነው? እሺ ከየቱ ልጀምር? ወደዚህ ሀገር ከመጣው አሁን ወደ 3 አመት ከ4 ወር 5 ወር አካባቢ ሆኖኛል። 3 አመት ማለት ነው። አሁን እዚህ እየሰራን ያለነው የፕሮፐርቲ ሬንታል ቢዝነስ ነው። የሎንግ ተርም ሬንታልስ፣ ሾርት ተርም ሬንታልስ፣ ሆሊዴይ ሆምስ፣ ኤርቢኤንቢስ እንደዚህ አይነት ሪሌትድ ቢዝነስ ነው ያለሁት። እንግዲህ ባጭሩ ስራና አመጣጤ ይሄን ይመስላል። ዮናስስ ማን ነው? ዮናስ ማን ነው? በጣም ውስብስብ ጥያቄ ነው ግን ከየት ልጀምር? እስቲ መንገድ ስጪኝና ልቀጥልበት። እስኪ ራስህን ግለጽ ብትባል ምን ብለህ ትገልጸዋለህ? ምን አይነት ሰው? የመጀመሪያው እንግዲህ በቅርብ የሚያውቁኝ ሰዎች ቀጥታ መናገር የሚወድ ሰው፣ ውሸት ቶሎ የሚሰለቸው ሰው፣ ሌላ ምንድነው sometimes ነጭናጫ የማይሆን ነገሮች ሳይ ትንሽ ነጫነጫለሁ መሰለኝና ሶሻል ሚዲያንም ያው ምፈራው ለዛ ነው። ቶሎ ሪአክት የማድረግ ኔቸር አለኝ። በተለይ አንዳንድ የማይመስሉ ነገሮችም ሳይ ምናምን in my normal lifeም እንዴት ነው ይሄ በቀላሉ ነገሮች አይቶ ማለፍ ወይም ደግሞ አስመስሎ ማለፍ ብዙ የማልችል አይነት ሰው ነኝ ብዬ አስባለሁ። ከዛ ውጪ እንግዲህ እንዲህ ነው አይባልም። I think I had the patience in life። ብዙ እንደማይቴም በራሴ መንገድ ኮንሲስተንት ነኝ ብዬ አምናለሁ። እንግዲህ ደግሞ ሞር በቅርብ የሚያውቁኝ ሰዎች ደግሞ ቢጨምሩ ይሻላል።
ሆፕ እንግዲህ የሚያውቁ ሰዎች ደግሞ ሌላ ብዙ ዝርዝር እንዳላቸው እንደዛ ይሻላል። ወደዚህ ከመጣህ በኋላ እንዴት አገኘሃት ሀገሪቷን? ዩኤኢ ወይም እንግዲህ ስፔሻሊ ያው እኔ ቀጥታ ወደ ዱባይ ነው የመጣሁት። ወደዚህ ሀገር ስመጣና ጥሩ ሀገር ነው ወይም ደግሞ ጥሩ እንትን ነው ብዬ ነው የመጀመሪያው ነገር። እኔ ፐርሰናሊ የራሴ ፕሬፈረንስ ምን አለ ወይም ምርጫዬ ሴፍቲ ያለበት ሀገር ምርጫዬ ነው። ከሁሉም የሚቀድመው በተለይ ፊዚካል ቫዮለንስ በአሁን ሰዓት በጣም አስኪ የሆነበት ነገር ነው። ያው ሀገራችንም የምናየው ነገር አለ ምናምንና ለመጀመሪያ ነገር ዱባይ በእርግጠኛነት የሰጠችኝ ነገር ወይም ዩኤኢ ለኔ ሴፍቲ ነው። ከዛ በኋላ ነው ሌላው። መጀመሪያ ያው ሰው ልጅ ፊዚካሊ ሴፍ ሲሆን ነው ቢዝነስም ሌላም ነገሮችን ተስፋም የሚኖረውና የመጀመሪያ ነገር እዚህ ሀገር በቃ በእርግጠኛነት የሰጠኝ ነገር ሴፍቲ ነውና ለዛም በጣም ግሬትፉል ነኝ እዚህ በመሆኔ። ለምን አሁን ዓለም ላይ ናውትኛ ሀገር ብቻ የተለያየ ቦታዎች ላይ በጣም የተለያየ አይነት ክራይምስ እናያለን። ወደ ዌስት ብንሄድ የምናየው አይነት የማስ ሹቲንግ እናያለን፣ የናይፍ ክራይምስ እናያለን፣ የተለያየ አይነት ከትንሽ እስከ ትልቅ አይነት ወንጀሎች እናያለንና ዱባይ ላይ ለኔ በጣም የምፈልገውን ወይም የምመኘውን ነገር የሰጠኝ ምንድነው ፊዚካል ሴፍቲ ነው። ምንም ነገር ያለ መሆን ወይም ደግሞ ሴፍሊ መንቀሳቀስ ያ ነገር ምን መልሶ ይሰጥሻል ማለት ነው። ሞር አንደኛ ረጅም ተስፋ እንዲኖርሽ ያደርግሻል። የተደላደለ ነገር ውስጥ ለመግባት ወይም ደግሞ ሀሳብሽ ረፍ ይላል ምናምንና ብዙ ሰዎች ቀድሞ ስለ ቢዝነሱ ነው የሚያስቡት። ይሄ ሀገር ለምሳሌ ጦርነት ቢኖርበት ላይክ ፖለቲካል ኢንስታቢሊቲ ቢኖርበት የተለያየ አይነት ወንጀል የሚሰራበት ሀገር ቢኖር የፈለገ ቢዝነስሽ ፕሮፊታብል ቢሆን ቢያዋጣ ኢንቨስትመንቱ ጥሩ ቢሆን አትመርጩም። የመጀመሪያው ነገር ይሄ ሀገር ፕሮቫይድ ያረገኝ ለኔ ፐርሰናሊ ብትጠይቂ ምንድነው ፊዚካሊ የሆነ ሴፍቲ ነው። ያ ፊዚካል ሴፍቲ ደግሞ ሌላ ነገሮችን እንዳቀድ እንዳስብ አርጎኛል ማለት ነውና ለዚህም እንግዲህ በጣም ግሬትፉል ነኝ። ያ በተለይ ደግሞ ሌላ ሀገር ኤክስፒሪየንስ አርገህ የምታውቀው ሆነ ነው የዚህን ሀገር ሴፍቲ ምን ያህል ቫልዩ እንዳለው የምታውቀው። እና ድንገት ደግሞ የሆነ ቦታ ከሄድ ኋላህን እያየህ አይደለም የምትሄደው እዚህ ሀገርና ያ ነገር ጭራሽ አይምሮ ውስጥ የለምና ያንን ነገር ማድረግ ሲኖርብህ እስከዛሬ ስኖር ለካ ይሄ ነገር ምን ያህል አንግሬትፉል እንደሆነሽ ይገባሻል። እዚህ ያለው የሌቭል ኦፍ ሴፍቲ በጣም በጣም ትልቁ ስጦታ ነው የዚህ ሀገር። እሱን ማስበውን ሰዎች ወይዘር ይላሉ፣ የተለያየ ነገር ይላሉ። it doesn't matter ለኔ ወይዘሩ በጣም ቆንጆ ነው ቀደም እንዳለው ነው። ሴት ልጅ ደግሞ ስትሆኚ ሞር ትረጂዋለሽ የሴፍቲን ምን ያህል ጥቅም እንዳለውና ከድረግ የጸዳ ሀገር ነው፣ ከጋንግ ቫዮለንስ የጸዳ ሀገር ነው፣ ከትንንሽና ትልቅ ክራይምስ ብዙ የሌለበት ሀገር ነው ማለት ይቻላልና ይሄ ሴንስ ኦፍ ሴፍቲ የሚሰጥሽ ነገር አለ። ትልቅ ህልም እንዲኖርሽ ያደርግሻል። 10 አመት 20 አመት የሆነ ነገር ባቀድ ትያለሽ እና ያ ነገር ለኔ ትልቁ ስጦታ ነው የዚህ ሀገር። ከየት ነው ሙቪ ያረከው? እኔ አሁን መጨረሻ ላይ ከኢትዮጵያ ነው ሙቪ ያረኩት። ከኢትዮጵያ በፊት የት ነበር? ከዚህ በፊት በስራ አጋጣሚዎች የተለያየ ቦታዎች ሄጃለሁ። ኬንያም ነበርኩ፣ ዩጋንዳም የራሳችንን ስራ ሰርተናል። እንዲሁም በተለያየ አጋጣሚ ወደ ታይላንድ፣ ሲንጋፖር እንዲሁም አንዳንድ ሀገራት ሄጃለሁ። ግን ቤዚካሊ አሁን ወደዚህ ስመጣ የመጨረሻው ሙቪ ያረኩት ከኢትዮጵያ ነው። የራስህን ቢዝነስ ሴት ለማድረግ ነው ወደዚህ ሙቪ ያረከው? ኤግዛክትሊ አዎ። በስተመጨረሻ ሶልም የምንዳስሰው ይሆናል። እንግዲህ በጣም ስታወራቸው ኢንተረስትድ ከነበርኩባቸው ነገራቶች ውስጥ አንዱ ሶሻል ሚዲያ ላይ እንዳየሁት ግን ወደ ሶሻል ሚዲያ እንምጣ እስኪ። ምን ያህል ጊዜ ጀመረ? ምን ያህል ጊዜ ነው ከጀመርከው? አይ ቲንክ 4 ወር ሆነ። ቲክቶክን ከጀመርክ? ቲክቶክ የሚባለው 4 ወር ብቻ ነው? ዋው በጣም ነው የቆየህ መሰለኝ ካየሁ ራሱ። 4 ወር አይ ቲንክ የመጀመሪያው ፖስት ጁላይ of this year. ጁላይ that means I think 4 ወር right? ጁላይ 2 ወይ 5 አካባቢ ነው the first post I had.
ኦኬ የመጣህበት መንገድ ራሱ ትንሽ ለየት ያለ ነው። ብዙ ሰው ምናልባት ቢዝነስ ኮንሰልታንት ፈልጎ ከፍሎ ማግኘት የሚገባውን አይነት መረጃ ነው ሼር የምታደርገው በተለይ ለኛ ኮሚዩኒቲ እዚህ ሀገር ላለ ሰው ማለት ነው። በጣም ተፈላጊ የሆነና ላይክ ተጨባጭ መረጃ አለ አይደለ? ብዙ ጊዜ ውጪ የማታገኘው አይነት የሆነ መረጃ ነው ሼር ማድረግ የጀመርከው። እንዴት በዛ መንገድ መጣ? የመጀመሪያው ነገር እኔ ወደዚህ ስመጣ ፕሮፐርሊ ሜንቶር አልተደረኩም። that means ስራ ለመስራት ሳስብ ያንን መንገድ ፕሮፐርሊ ሜንቶር ያደረገኝ ሰው አልነበረም። ከሌጋል አስፔክት፣ ከፋይናንሻል አስፔክት፣ ከተለያየ መንገድ ሶ እያንዳንዱ ነገር እንደ ኦፕረንት ለርኒንግ ነበር። በትራያል ኤንድ ኤረር ነው ብዙ ነገር። ሶ ያም ከፍተኛ የሆነ የገንዘብም አሳጥቶኛል በራሴ መንገድ ጊዜ sometimes illegal issues ነበሩ እና ፕሮፐርሊ በሰዓቱ ሜንቶር ብደረግ እነዚህ ነገሮች መቅረት ይችሉ ነበር ወይም ደግሞ avoidable ነበሩ። ሶ ከጊዜ ሂደት በኋላ በእነዚህ ሁሉም ነገሮች ውስጥ አለፍኩና የተለያየ ሰዎች ጋር ያው እንገናኛለን። ሶ እነዛ ሰዎች the same struggle ሲያደርጉ አየሁ እና ደግሞ ከፍተኛ የሆነ ሚስ ኢንፎርሜሽን ሶሻል ሚዲያ ላይ አያለሁ። እንደማንኛውም ሰው ያው ቲክቶክ ስክሮል አደርጋለሁ ያለው ምናምንና አትሊስት የሆነ ያህል ይሄን ሚስ ኢንፎርሜሽን መከላከል ከቻል፣ ሁለተኛ ደግሞ እንግዲህ with a proper connection እና ቻናል የሆኑ ሰዎችን መርዳት ከተቻለ በሚል ነው ይሄን ቲክቶክ ፔጅ የከፈትኩት። ያን ያህል በዚህ ሴክተር ላይ በጣም ኤክስፐርት ነኝ ወይም አውቃለሁ እያልኩ ሳይሆን ከራሴ ኤክስፒሪየንሶች ካለፍኩባቸው መንገዶች ከማነባቸው ነገሮች እንዲሁም ደግሞ በአካባቢ ካሉ ኤክስፒሪየንሶች ይሄ ነገር ለሰዎች ቢመጣ ይጠቅማል በሚል ሀሳብ ነው ቲክቶክ አካውንቱ የተከፈተው። የመጀመሪያው ፖስት እንዴት ነበር? የመጀመሪያው ፖስቴ ባህር ጋር የተነሳሁት ቪዲዮ ነውና አላቆም ነበር ነው እንዲ ካሜራን እያየ ብቻህን እያወራ ከዛ በኋላ አፕሎድ ያደረከው ማለት ነው? አዎ እሱ አይ ቲንክ በምን ዙሪያ እንደሰራው አላስታውስም፣ ግን እንዳልኩሽ ነው ወይ ስለ አንድ ጉዳይ ነው ወይ ስለ አንድ ሌላ ጉዳይ ተነጫነሽኩ ነው የሚሆነው። ዝካወራ አፕሎድ ካረከው በኋላ ስልክህን አጥፍተህ ቁጭ አላረከው? ሆነስትሊ እንዴት ሆነ መሰለሽ የዛሬ አመት ከምናምን ቲክቶክ ጀምሬ ነበር። ኦኬ ሶ ከፈትኩትና አይ ቲንክ 2 ቪዲዮዎች ሰራሁ እና አንዱ ቪዲዮ እንደውም ብዙ ሰው አይቶት ነበር፣ ግን የሾርት ሊቭድ የሆነ አካውንት ነው 100 ምናምን ቪዲዮ ደረሰውና ሞር እኔ ያው ፖለቲካል ኦፒኒየን መስጠት ወዳለው ኢኮኖሚክ እንደ ሁሉም ነገር ላይ በሚችለው መጠንና በዛ ጊዜ የአይነት ኦፒኒየኖች ነበር ለመስጠት ያስቤ ነበረው። የተለያየ ነገር በአገር ጉዳይ ላይ በታሪክ በምናምንና ሞር ያለው ነገር በጣም ባያዝድ የሆነ ሲስተም ስለሆነ ሰዎች ያው ራሻሊ ባያዝድ ናቸው ኤትኒካሊ ምናምንና እዛ ውስጥ መግባት አልፈለኩም ነበር። ሁለተኛው ሪዝን እኔ ጋር የሚሰራ ልጅ አይ ቲንክ እንደ ዛሬ ፖስቼ በነጋታው በጊዜው እኔ ጋር የሚሰራ ልጅ ነበረ። ቲክቶክ ላይ አይቶኝ እንዴ ታዋቂ ነህ እንዴ ምናምን አይነት ለከፈ። ኢሚዲየትሊ ገባሁና ቲክቶክ አካውንቱን ዲሊት አደረኩትና አይ ቲንክ 4 ቀን ወይ 5 ቀን የቆየ የቲክቶክ አካውንት ነበረኝ። ተላጠፋው? አዎ በ2 ቪዲዮ እንትን ያለ። ሶ ከዛ ጊዜ በኋላ እንግዲህ ከአመት ከምናምን በኋላ ይሄኛው አካውንት ተከፈተ እንጂ ለ4 ቀን ወይ ለ5 ቀን የቆየች አንድ አካውንት ነበረች። ግን እንዳልኩሽ ሾርት ሊቭድ ነበር። 2 ቪዲዮ ወዲያው within a week ዲሊት አደረኩት። ስለዚህ ከዛ በፊት ኦሬዲ አፕሎድ ያደረክ ኤክስፒሪየንስ ነበረ? አዎ ግን it feels weird አዲስ ስትሆኚ እንትን ነው። አሁን እንደውም ብዙ ኮምፎርታብል ሆንክ ይመስለኛል ቪዲዮዎችህን ገብቼ ሳያቸው። እንደማንኛውም ነገር ያው ኤክስፒሪየንስ እንትን ይልሽ የለ። ሁለተኛ ያው ሁሉም ነገር ላይ መናገር ስለማልፈልግ እየቆየው ነው ለማምጣት ሞክረው እንጂ በየቀኑ ያው ዴይ ቱ ዴይ ያሉ ኢሹዎችን ፎሎ አፕ ያረክሽ ማውራትም ለራስሽ ጊዜ አይኖርሽም። የማሰቢያ ወይም የማንበቢያ ወይ ምናምን ጊዜ ያስፈልግሻል። እያንዳንዱን ነገር ሪያክት ማድረግ አይቻልም እንጂ ያው እንደ ሰው ብዙ ምንለው ይኖረናል። ግን for everything ሪያክት ማድረግ ወይም ደግሞ ለዛ መልስ መስጠት ስለማይቻል ብዙ ያየሽ ምታልፊም ነገር ይኖራል። ግን ምንድነው ችግሩ አሁን ላይ ኢንፎርሜሽን እጅግ ጠቃሚ በሆነ
እንደሆነው መጠን ሚስ ኢንፎርሜሽን ደግሞ እጅግ በጣም የሚጎዳ ነገር ሆኗልና ሶሻል ሚዲያው ትልቁ ፕሮብሌሙ ምንድነው? በጣም ሚስ ኢንፎርሜሽን አለ። አሁን የኔ ሁሉ ጊዜም ትልቁ ችግር ምንድነው? እነዛ ነገሮች ናቸው። ለምን እኔም ራሴ በሚስ ኢንፎርሜሽን ብዙ ያጣሁት ነገር አለ። አትሊስት ሰዎች አላቅም ቢሉሽ it's a good thing. you can research ወይም ደግሞ በራስሽ መንገድ እንትን ያለሽና ያው ቲክቶክ እንግዲህ ወይም አስ ፕላትፎርም የሰጠው ነገር እያንዳንዱ ሰው የራሱ ያው ቴሌቪዥን ጣቢያ ያለው ማለት ይቻላል። ሰው ሁሉም ሰው በራሱ መንገድ ኢንፎርሜሽንን ይሰጣል። ያ ኢንፎርሜሽን ጄኒውን ነው ምንድነው አላማው ምንድነው ምናምን የሚለውን አጣርቶ መጠቀም እንግዲህ የሰዎች ነው። ግን ያው somehow ዛም ላይ ጋይድ ያስፈልጋቸዋል ሰዎች ቢያስባለሁ። ይሄ ነው እኔ ቴክ እዚህ ላይ እስኪ የመጀመሪያ እንትን እንድናወራበት ካሰብኩት ርዕሶች ውስጥ አንዱ እንግዲህ ከቅርብ ጊዜ ወዲህ በተለይ ወደዚህ ወደ ዱባይ ስፔሲፊካሊ ዱባይ ያው ብዙ ነጋዴዎች በማርኬቱ እየተሳቡ ይገኛሉ። በተለይ ከሀገር ቤት ወደዚህ የመጡ ነው እና ደግሞ በብዛትም ለመምጣት ሲያስቡ የኢንቨስትመንት አማራጫቸውን ዱባይ ካደረጉ በኋላ እንትን በጣም ጥያቄ የሚሆንባቸው ምን ላይ ኢንቨስት እናደርግ? አገሪቷ ለኢንቨስትመንት ተመራጭ ናት፣ ግን እውን መሬት ላይ ያለው ነገር ዩኤኢን ከሌሎች ከጎረቤት ሀገሮች ወይም ከሀገር ቤት እውን ብንሰራ ሰክሰስፉል እንሆናለን? ላይክ ሴፍቲው ነው ብዙ ጊዜ ሰው ሪኮመንድ ሲያደርግ የሚታየውና እንደ ቢዝነስ እንደ ኢንቨስተር ደግሞ ኢንቨስተሮች ሲጠይቁ እውን ግን መሬት ላይ ያለው ነገር ለቢዝነስ ለኢንቨስትመንት እውን አንድ መዳረሻ ናት አማራጭ ናት ይላሉና እውን አዋጭ ለቢዝነስ አዋጭ ሀገር ናት ተመራጭ ሀገር ናት? እንግዲህ ይሄ ጥሩ ጥያቄ ነው። አሁን ሀገሮችን በሪጅን ደረጃ ብናይ ዓለም ላይ የተለያየ ቢዝነስ ሀብስ አሉ። ለምሳሌ እንግዲህ ኒውዮርክ ልንል እንችላለን፣ ለንደን ልንል እንችላለን፣ ቶኪዮ ልንል እንችላለን፣ ሆንግ ኮንግ ልንል እንችላለን፣ ሲንጋፖር ልንል እንችላለን። ወደዚህ ወደ ሜና ምንለው ወይም ወደ ሚድል ኢስት ኤንድ ኖርዝ አፍሪካ ስትመጪ አንዱ ትልቁ ሀብ ዩኤኢ ወይም የሀገር ነው። ይሄም ሀገር እንግዲህ ሀብ ያደረገው ነገር ምንድነው የሚለው የራሱ ምክንያቶች አሉ። የመጀመሪያው ነገር እንግዲህ አንዱ በሚድል ኢስት ትልቁ ፖርት ያለው እዚህ ነው፣ ጀበላሊ ፖርት። ሰው ይሄ ትልቅ ሀብ ነው። የብዙ ሀገሮች ኮመርሻል መርከቦች መዳረሻ ነው። የብዙ እንደ ሎኬሽኑ እንግዲህ ዩኤኢ ያው በመሃል ዱባይ ካልኩ ዩኤኢ በሚለው ይታረም። ሶ ከትልቅ መዳረሻነቱ ምንድነው? አንደኛ ስትራቴጂክ የሆነ ሎኬሽን አለው። ይሄም እንግዲህ ካየን በአፍሪካ በኤዥያ እና በአውሮፓ መካከል ያለ ሀገር ነው። ሶ ስትራቴጂካሊ በጣም ኮንቪኒየንት የሆነ ቦታ ነው። በሚድል ኢስት ትልቁ ፖርት ወይም እንግዲህ ጀበላሊ ፖርት ያለው እዚህ ነው። በጣም ብዙ ፍሪ ዞን ኦቶሪቲዎች ያሉበት ሀገር ነው። ከ40-45 በላይ ፍሪ ዞን ኦቶሪቲዎች አሉ። ቢዝነስ ሴትአፕ በጣም ኢዚ ነው። within a week አንድ ሰው ቢዝነሱን ሴት ማድረግ ይችላል። ታክስ ፍሪ የሆነበት ሀገር ነው። ታክስ ፍሪ ስንል ያው ኮርፖሬት ታክስ ከ9% አለ፣ ግን it's very good ከዩሮፕ ወይም ከሌላው ዌስት ማርኬት ጋር ሲነጻጸር ማለት ነው። ሶ አሁን በደረደርኩልሽ ነጥቦች የመጀመሪያው ስትራቴጂክ ሎኬሽኑ ነው። ሁለተኛ በሚድል ኢስት ትልቁን ፖርት የያዘ ሀገር ነው። ታክስ ኢንሴንቲቭ በጣም ጥሩ ነው። ኢዚ የሆነ የቢዝነስ ሴትአፕ ፕሮሰስ አላቸው። ሁለተኛ ቢሮክራሲ በጣም ሎው ነው። ለምን አብዛኛው ኦልሞስት ወደ 85% የቢሮ ጉዳዮቻቸው ዲጂታላይዝድ የሆነበት ሀገር ነው። ትልቅ የሆነ ሴፍቲ እና ሴኩሪቲ አለ። ሶ እነዚህ ሪዝኖች በአጠቃላይ በሚድል ኢስት ኖርዝ አፍሪካ በመላው እዚህ የሜና ሪጅን ውስጥ የዩኤኢን ለቢዝነስ ተመራጭ ያደርጋታል ማለት ነው። ሶ ሌላ ነገሮች ያው መዛዛር እንችላለን። ለምሳሌ 100% ቢዝነስ ኦነርሺፕ መፍቀዳቸው አሰሪዝን ነው። ሁለተኛ የጎልደን ቪዛ ኢንሴንቲቮች መምጣታቸው ከኢንቨስትመንት ጋር ሪሌትድ ሆኖ እነዚህ ነገሮች ያው የሀገር ተመራጭ እንዲሆን ያደርገዋል ማለት ነው። ተመራጭ ከሆነ በኋላ ደግሞ ወሰነው ወደ ቢዝነሱ ለመግባት ካሰቡ በኋላ የሚሰሙ ሁለት ነገራቶች አሉ። ሜንላንድ ይሻለኛል ወይስ ፍሪዞን ይሻለኛል? ምንድነው ሜንላንድ ምንድነው ፍሪዞን? ለየትኛው ማርኬትስ የትኛው ካምፓኒ ሴትአፕ ፕሪፈረብል ነው የሚለውን ብትነግረን። እንግዲህ ያው ሜንላንድ እና ፍሪዞኖች እንዳልኩት ፍሪዞኖች የተለያየ አይነት ፍሪዞኖች አሉ በዩኤኢ።
አጅማል ላይ 2-3 ፍሪ ዞኖች አሉ። ወደ ሻርጃ 7 ፍሪ ዞኖች አሉ። ዱባይ ላይም እንደዛው ወደ 20 ምናምን ፍሪ ዞኖች አሉ። አቡዳቢም እንደዚሁ። እንግዲህ ቤዚካሊ እነዚህ አራቱ ላይ ነው ኦፕሬት የሚደረገው አሰ ቢዝነስ። ሶ ሜንላንድ ቢዝነስ ምንድነው ጥቅሙ? ሴትአፕ ኮስቱ ሪላቲቭሊ ከፍሪ ዞን ላይሰንስ ይወደዳል ሜንላንድ ላይ። ሶ ሜንላንድ ላይ እንደ ስሙ ምንም ገደብ እዚሁ ሜንላንድ ላይ ኦፕሬት ለማድረግ የሜንላንድ ቢዝነስ ያስፈልገናል። ለምሳሌ ሬስቶራንት ብንከፍት ያው እሰ ሜንላንድ ቢዝነስ ፍሪ ዞን ላይ ሬስቶራንት ልንከፍት አንችልም። አንድ ግሮሰሪ ኦር ሱፐርማርኬት ብንከፍት እሰ ሜንላንድ ቢዝነስ። ፍሪ ዞን ላይ ደግሞ ኦፕሬት ማድረግ የሚችሉ ካምፓኒዎች ወይ ምን አይነት ታይፕ ካምፓኒዎች እዛ ኦፕሬት ማድረግ ይችላሉ? የመጀመሪያው ብዙ ኦፊስ ስፔስ የማይፈልጉ ቨርቹዋሊ ሊሰሩ የሚችሉ ስራዎች ወይም ደግሞ ኢኮመርስ ታይፕ ስራዎች። ሌላው ደግሞ ኢንተርናሽናሊ ትሬድ የሚያደርጉ ድርጅቶች። እነዚህ አይነት ድርጅቶች ሜይንሊ ወደ ፍሪ ዞን ይሄዳሉ። የፍሪ ዞን ጥቅሞቹ ምንድናቸው? የመጀመሪያው ኢዚ ሴትአፕ አለው ከሜንላንድ ቢዝነስ ይልቅ። ሁለተኛው የሴትአፕ ኮስቱም ሪላቲቭሊ ሎው ነው። ሶ በሁለት አማራጭ እንግዲህ የቢዝነሳቸው ሞዴል አይተው ሰዎች የሜንላንድ ወይም ደግሞ የፍሪ ዞን ላይሰንስ መውሰድ ይችላሉ ማለት ነው። ሶ ኢንተርናሽናሊ ትሬድ የሚያደርጉ ሰዎች ወይም ደግሞ በኢኮመርስ ወይም ቨርቹዋሊ መስራት የሚችሉ ሰዎች ሞሮፍ የፍሪ ዞን ላይሰንስ ቢወስዱ ይመከራል። ፊዚካል ቢዝነሱ ደግሞ እዚሁ ፊዚካሊ የሚያስፈልግ ቢዝነስ ለምሳሌ ሆቴል አፓርትመንት ቢኖርሽ you can not do it in the free zone። ሶ እንደዚህ አይነት ሰዎች ወደ ሜንላንድ መስራት ይችላሉ። ሶ ሁለቱን አንድ ላይ ለመስራት ይችላሉ። አሁን ላይ አዲስ እንግዲህ ኢንቱ ኢፌክት መች እንደሚሆን አላውቅም። በፍሪ ዞን ላይሰንስ ሜንላንድ ላይ መስራት ይፈቀዳል እየተባለ ነው። እስካሁን ድረስ የግድ ሜንላንድ ላይ የራስሽ የሆነ ሶል ዲስትሪቢዩተር ከሌለሽ በፍሪ ዞን ላይሰንስ ሜንላንድ ላይ መስራት አይቻልም ነበር። አሁን ግን አይ ቲንክ አዲስ የሆነ መመሪያ ነገር ወጥቷል። በፍሪ ዞን ላይሰንስ ያላቸው ሰዎች ሜንላንድ ላይ ኦፕሬት እንዲያደርጉ ማለት ነው። ሶ ሲምፕሊ ስናስቀምጠው ኢንተርናሽናሊ ትሬድ የሚያደርጉ ሰዎች ላይክ ኢምፖርት ኤክስፖርት ሊሆን ይችላል የተለያየ አይነት ነገር፣ እንዲሁም ኢኮመርስ ላይ ያሉ ቨርቹዋል ኦፊስ ወይም ደግሞ ፊዚካል ኦፊስ ብዙ የማይፈልጉ ድርጅቶች፣ ቢዝነስ ሴትአፕ ኮስቱም ዝቅተኛ የሆነ ላይሰንስ የሚፈልጉ ሰዎች፣ እንዲሁም ደግሞ ሴትአፕ ፕሮሰሱ ፈጣን የሆነ ላይሰንስ የሚፈልጉ ሰዎች ሞሮፍ ወደ ፍሪ ዞን ቢሄዱ ይመከራል። እንግዲህ ደግሞ እንደ ፊዚካል አስፔክት ያለው ቢዝነስ የሚሰሩ ሰዎች ወይም ደግሞ ሜንላንድ ላይ ትሬድ የሚያደርጉ ሰዎች ደግሞ የሜንላንድ ላይሰንስ ከዱባይ ኢኮኖሚክ ዲፓርትመንት ከዲቲሲኤም አብሮ ሪሌትድ የሆኑ ሰፖርቲንግ ገቨርንመንታል ኢንስቲትዩሽንስ ይኖራሉ። በእነሱ በኩል ላይሰንስ ማውጣት ይችላሉ ማለት ነው። እስኪ በዛው ይሄ ከዚህ ጋር ያይዘን ለምሳሌ እነዚህን ካምፓኒዎች ሜንላንድም ላይ ሆም ፍሪ ዞን ላይ ሴት ለማድረግ የሚፈልግ ሰው ኢን ፐርሰን ራሱ እዚህ ሀገር ውስጥ መሆን አለበት ወይ? እንደገና ደግሞ ጉዳዩን የሚያስፈጽሙ እንደዚህ ፕሮሰሱን የሚያግዙ ኤጀንቶች አሉ አይደለ? የግድ እነሱ ያስፈልጋሉ ወይስ አንድ ሰው ራሱ ሪሰርች አድርጎ እነዚህ ነገሮች ማድረግ ይችላል? ያው አሁን ምንድነው የቢዝነስ ኦነር ስትሆኚ የመጀመሪያው ነገር በዛ ቢዝነስ ስር የሬዚደንስ ፐርሚት ይኖርሻል። ሬዚደንስ ፐርሚት ለማውጣት የባዮሜትሪክ ዳታ መስጠት ይኖርብሻል፣ አሻራ የምንለው። ዞሮ በአካል መገኘትሽ የማይቀር ነገር ነው። ሌላ ሀገር ሆነሽ አሻራሽን ልልኪ አትችይም። ግን በዩኤኢ አሰራር ለምሳሌ የፓወር ኦፍ አተርኒ ወይም ደግሞ ጠበቃን ከሀገር ውጭ ሆኖ መወከል ይቻላል። አንድ ሰው ኢትዮጵያ ሆኖ እዚህ ሀገር ምንም ኦንላይን ወይም ቨርቹዋሊ ጠበቃ ወይም ደግሞ ጉዳይ አስፈጻሚው መወከል ይችላል ሳይመጣ ባለበት ሆኖ። ግን ወደ መጨረሻው ደረጃ ሲደርስ ቢዝነሱ ወይም ሴትአፑ የግድ ያሰውዬ አሰ ቢዝነስ ኦነር ኤምፕሎይመንት ኢንቨስተር ቪዛውን ለማውጣት ወይም ደግሞ ሬዚደንስ አይዲውን ለመውሰድ ያው የባዮሜትሪክ ዳታ መስጠትም ስላለበት ፊዚካሊ መኖሩ ግዴታ ይሆናል። ከዛ ውጪ ግን ሴትአፕ ፕሮሰሱን እዚህ ሀገር ሳይመጡ መጀመር ይቻላል ወይም ደግሞ እንደዛ ይደረጋል። ሁለተኛው እንግዲህ ሰዎች በተለያየ መንገድ ቢዝነስ ሴትአፕ ያደርጋሉ። የመጀመሪያው እንግዲህ ሴትአፕ ካምፓኒስ በመጠቀም ይሆናል። እነሱ የራሳቸውን ፊ ቻርጅ ያደርጓቸዋል። እዚሁ የሆኑ ሰዎች ደግሞ እንግዲህ በራሳቸው መንገድ እንደ ለርኒንግ ፕሮሰስ ቆጥረውትም በራሳቸው መንገድ ቢዝነሱን መክፈት ይችላሉ። ወደ ዱባይ ኢኮኖሚክ ዲፓርትመንት ወይም ወዳሉበት ኤሚሬት ኢኮኖሚክ ዲፓርትመንት ሄደው ፕሮሰስ መጀመር ይችላሉ። ፍሪ ዞንም ከሆነ ወደ ፍሪ ዞን ኦቶሪቲው ወዳሉበት ፍሪ ዞን ኦቶሪቲ ወይም ላይሰንሳቸውን ኢሹ ነው የሚያደርግላቸው ፍሪ ዞን በመሄድ መጀመር ይችላሉ። ሶ በሁለቱም መንገድ ይቻላል። የግድ ሴትአፕ ካምፓኒ ያስፈልጋል የሚል እንትን የለም። የምታዩ እያንዳንዱ ስሞል ቢዝነስ በሴትአፕ ካምፓኒ አይደለም የሚቋቋመው።
ግን ከእንግዳ ከመሆን አንፃር ምን የታ የለም የሚለውን ካለማወቅ አንፃር ወይም ደግሞ ያንን ፕሮሰስ በቀላሉ ለማለፍ ሰዎች ለሴትአፕ ካምፓኒ እንትናቸውን ሰጥተው ዶክመንቶቻቸውን በዛ በኩል ያስጨርሳሉ። ሶ በሁለቱም መንገድ ይቻላል ማለት ነው። ጥያቄሽን ከመለስኩ ያ መልሴን አግኝቻለሁ። አመሰግናለሁ። እና ደግሞ ሌላኛው አንዱ በጣም የኢትዮጵያውያን ወይም ደግሞ ሀበሻ ኢንቨስተሮችን አትራክት እያደረገ ያለውና እንግዲህ ሶሻል ሚዲያው ላይም አግሬሲቭሊ በደንብ ፕሮሞት እየተደረገ ማርኬቲንግ የተሰራበት ያለው አንዱ የኢንቨስትመንት ዘርፍ የለክዠሪ ካርስ ወይ ለክዠሪ ታክሲ እና ይሄ ፕሮፐርቲ ላይ ነው። ይሄ ቢዝነስ እነዚህ ቢዝነስ አይዲያዎች በተለይ ለኛ ሀገር ሰው በአማርኛ ስለሚሰሩ ነው እንደዛ ምለውና ለኛ ሀገር ሰው እንዲ አግሬሲቭሊ ማርኬቲንግ የተሰራባቸው ያለው ለምንድነው? ላይክ ከነዚህ በጣም አትራክቲቭ ከሆኑ ማስታወቂያዎች ጀርባ ያለው እውነታ መሬት ላይ ምን ይመስላል? ኦኬ እንግዲህ ያው አስ ፕሮፐርቲ ማርኬት ጀነራሊ የዚህ ሀገር የፕሮፐርቲ ማርኬት ምን ይመስላል ምን የሚለውን ካየን ወይም ደግሞ ለምንድነው ፕሮፐርቲ ማርኬቱ እንደዚህ አቴንሽን ያገኘ የመጣው እንትን ካል እንግዲህ ቅድም ካወራናቸው ነገሮች ጋር ይያያዛል። የመጀመሪያው እዚህ ሀገር ታክስ ፍሪ መሆኑ ሰዎችን ወደዚህ ገንዘባቸውን እንዲያመጡ አትራክት ያደርጋል። ሁለተኛው የዚህ የጎልደን ቪዛ ኢንሴንቲቭ ነው ከኢንቨስትመንት ጋር የ10 አመት የመኖሪያ ፍቃድ መሰጠቱ። በሶስተኛ ደረጃ ስትሮንግ የሆነ ሴንስ ኦፍ ሴፍቲ በኖሩ ሰዎች ቤተሰባቸውን ሙቭ ለማድረግ ንብረታቸውን ሙቭ ለማድረግ እንዲያስቡ ያደርጋቸዋል። አራተኛ ከጀነራል እንግዲህ ወይም ዓለም ላይ ካሉ አሁን ትልልቅ የሪል ስቴት ማርኬቶች በንጽጽር ብናየው በሬንታል ይልድም በአርኦአይ ወይም ደግሞ ሪተርን ኦን ኢንቨስትመንትም የዱባይ የፕሮፐርቲ ማርኬት ሪሌቲቭሊ ተሻለ መሆኑ እነዚህ ነገሮች ሰዎችን ወደዚህ እንዲመጡ ሞር ይገፋፋቸዋል። ሁለተኛ ማርኬቱ በሚባለው ልክ ነው ወይ አይደለም የሚለው እንግዲህ ገዢው ወይም ደግሞ ኢንቨስተሩ ይሄንን ነገር ያው ከመግዛቱ በፊት መውሰድ ያለበት ወይም ደግሞ ለምን ጉዳይ ነው የማውለው ወይም ደግሞ ለምንድነው መገዛው የሚለው ማየት አለበት ነው ሁሌም የምለው። ለምንድነው አሁን ላይ ብዙ ግዢዎች እየተፈጸሙ ያሉ ጀስት በሃይፕ ነው። ሶ እንደ ማንኛውም ኢንቨስትመንት ሁልጊዜም ከሃይፕ ቫልዩ መቅደም አለበት። ኢንቨስትመንት የአጭር ጊዜ ወይም ደግሞ ሾርት ተርም ወይም ደግሞ ኩዊክ ፕሮፊት እንደ ስላልሆነ የሎንግ ተርም ዲማንድ ምንድነው? ለምሳሌ ቤቱን ፈልገው ለምንድነው? ልኖርበት ነው፣ ላከራየው ነው፣ አቆይቼ ልሸጠው ነው ወይም ካፒታል አፕሪሺየት ሲያደርግ እሱን ኢንቨስተሩ የራሱ ሪሰርች ማድረግ አለበት። ሶስተኛ እነዚህ ከቺ የሆኑ ማስታወቂያዎች ያው አብዛኞቹ የሚሰሩት በማን ነው? በማርኬተር ነው ወይም በብሮከር ነው። እነዚህ ሰዎች የመጀመሪያው ግባቸው መሸጥ ነው። ታሰው ለዛ ጋር ነው የሚያበቃው። በቃ ከሸጠ በኋላ የሱ ጉዳይ ያበቃል እዛ ጋር። አንቺ ካፒታል አፕሪሺየት አረግሽ፣ ሬንታል ይልዱ ተበላሽ፣ ሪተርን ኦን ኢንቨስትመንት ማራዩ ጥሩ ሆነ አልሆነ እሱ ጉዳይ አይደለም። ለቶክሹ ምቺበት አሰራር የለም። ሰው እነዚህ ነገሮች አንዳንዴም በተጋነነ መንገድ ማርኬት በማድረግ ያው አላማው ሴል በመሆኑ ይሸጥልሻል። አሁን በጣም ብዙ ሰዎች እንግዲህ ያው እናውቃለን የምንተዋወቅ ሰዎችም እንግዲህ የሚሰሙ ያውቁታል። ብዙ ሰዎች በሃይፕ ቤት ገዝተው ኢቭን በአንዳንድ አጋጣሚ መልሰው መሸጥ ሲፈልጉ 20 እና 30% ቀንሳችሁ ሽጡልን እየተባሉ ነው። ሶ ትላንት የገዛሽው ሪል ስቴት ወይም ብሮከር ራሱ ነው እንደዛ እንግዲህ ማስታወቂያ ነግሮ የሸጠው ሰውዬ እስቲ መልሰኝ ቤት ሽጥልኝ ብትዩ ዴፊኒትሊ 2% አይሸጡትም መልሰው። ሶ ማርኬቱ በሚሉት ልክ ነው አይደለም። ማርኬቱ ግን ጥሩ ነው ኦፍ ኮርስ። ሁለተኛ እንዳልኩሽ ለምንድነው መገዛው? ለምን አይነት ፐርፐዝ ነው የሚለው it matters። ለምሳሌ ሎኬሽን ማተር ያደርጋል። ለምን አይነት ጉዳይ ነው ማውለው? ለምን ዱባይ እንደ ሰብ ሪጅን ያለው ሲቲ ነው። ለምሳሌ ፋሚሊ ኦሪየንትድ የሆኑ ኤሪያስ አሉ። ያንግ ፕሮፌሽናልስ ኤርቢኤንቢ አይነት ለዛ አይነት ጉዳዮች ለታያቸው የሚውሉ ቦታዎች አሉ። ለምሳሌ ቢዝነስ ቤይ ላይ መቼም ፋሚሊ አኖርበታለሁ ብለሽ አታስቢም። ወይ መሪና ኦር ጀልሲ ኦር ጄቢአር እነዚህ ቦታዎች ወይ ኤርቢኤንቢ ቢዝነስ ላይ ነው ቤቶች ሊውሉ የሚችሉት
ወይም ደግሞ ሲንግል እና ያንግ ፕሮፌሽናልስ ሊከራዩዋቸው ይችላሉ ነው። ሲሊከን ኦአሲስ ብትሄጂ ሌላ ነው። ሞር ኦፍ ፋሚሊ ኦሪየንትድ ሊሆን ይችላል። ፓልም ወይም ደግሞ እንደነ ስፕሪንግስ አይነት ቦታዎች ወይም ደግሞ እንደነ ጁሜራ አይላንድ ቦታዎች ደግሞ የፕሬስቲጅ ቫልዩ ያላቸው ቦታዎች ናቸው። ጀስት እዛ ቦታ ቤት አለ ማለት ስም የሆነበት ወይም ደግሞ በሂደት ትልቅ ካፒታል አፕሪሺዬሽን አገኛለሁ የሚል ሰው የሚገዛበት ነው። ስለዚህ የሆነ ሀገር ኳስ ተጫዋች ብትሆኚ መተሽ ሲሊከን ኦአሲስ ቤት አገዥም አይደል? በፕሬስቲጅ ቫልዩ ነው የምታየው። ሰው ለሄደሽ ልገዥ የምችው ወይ አልባራሪ ነው ወይም ደግሞ ስፕሪንግስ ነው ወይም ደግሞ ፓልም ነው ወር ደግሞ ጁሜራ አይላንድስ ነውና እንደ ገዢ ግዢ ምን አይነት ነው ወይም ለምን አይነት ጉዳይ ነው የምፈልገው፣ ቤቱ ከተገዛ በኋላ ከተረከብኩት በኋላ ለምንድን ነው ማውለው የሚለውን ማወቅ አለባቸው። ይሄን ነገር እንግዲህ ያው ማርኬቱን ፊውል የሚያደርጉ ነገሮችም አሉ ከጀርባ ሆኖ። የመጀመሪያው እንዳልኩሽ ከፍተኛው የማርኬቲንግ ሃይፕ ነው። ሌላው ደግሞ ስፔኩሌቲቭ የሆነ ግዢ አለ፣ ዝም ብሎ በግምት ምንም አይነት ዳታ ሪሰርች ምናምን ሳይታይ በቃ ቤት በገዛ ጥሩ እኮ ነው የሚል አለ። ሶስተኛው እንግዲህ አንዳንድ ማርኬት ላይ ኤክሰሲቭ የሆነ ሌንዲንግ፣ አንዳንድ ሰዎች ከፍተኛ የሆነ ብድር በሆነ አጋጣሚ ያገኛሉ። ሰው ገንዘቡን የሆነ ቦታ ማዋል አለባቸው። ያም አንዳንዴ ወደዚህ ማርኬት ውስጥ ይመጣል። ቱ ሰም ኤክስተንት ደግሞ መኒ ላውንደሪንግም አለ። እንደ አፍሪካ አይነት ሀገራት ከፍተኛ ገንዘብ ይሰረቃል። ያ ገንዘብ መሸሽ አለበት። ሰው በዛም በዚህም ተብሎ ይመጣል ማለት ነውና እነዚህ ነገሮችን የቱ ጋር ነው የሚለው ማየት አለብሽ። አንድ ሰው መጥቶ 3 ቤት ሊገዛ ይችላል። የገንዘቡን ምንጭ ግን ላታውቂ ትችላለሽ። ሰው በተለያየ መንገድ ማርኬቱ ፊውል ስለሚደረግ አንቺ አሰን ኢንዲቪጁዋል ኢንቨስተር ፐርፐዙን ኢንቨስትመንትሽን ማወቅ ሰማው ደግሞ ሪሰርች መስራትም ይመከራል ማለት ነው። ለዛ ነው በተለይ ፕሮፐርቲ ላይ ሲሆን አሁን እንዳልከው ለምን እንደሚገዙት ማወቁ የመጀመሪያ ነገር በጣም ማተር ያደርጋል። አሁን ለምሳሌ ያወራን ያለነው በኢንቨስተሩ ዙሪያ ስለሆነ አሁን ለምሳሌ ለመኖር አስቦ ሳይሆን ኢንቨስት ለማድረግ አዘን ኢንቨስትመንት ፈልጎት ፕሮፐርቲን የሚያስብ ሰው ምን ፖይንቶችን ማየት አለበት? እንግዲህ አሁን ብዙ ሰው የገዛ ያለው ኦፍ ፕላን ፕሮፐርቲስ ነው። ኦፍ ፕላን ፕሮፐርቲስ ማለት እንግዲህ ያው በጊዜ ሂደት የሚጠናቀቁ ቤቶች ናቸው። የመጀመሪያው ነገር እንግዲህ ሌጂት ከሆነ ኮንትራክተር ጋር ሬጂስተርድ ከሆኑ ኮንትራክተር ጋር ሬጂስተርድ ከሆኑ ብሮከርስ ጋር ዲል ማድረግ የመጀመሪያው ነገር ነው። ሁለተኛው እንግዲህ ትራክ ሪከርዱ ማየት የዴቨሎፐሩን ከዚህ በፊት ያስረከባቸው ዩኒቶች እንዴት ነው ወይም ደግሞ እንዴት ነው ታሪኩ የሚለው ማየት። ቢኮዝ በጣም ያው ዱባይ ስለሆነ ሁሉ ነገር 100% ፐርፌክት ይሆናል የሚባል ነገር የለም። ማርኬት ብዙ አይነት ስካም ይኖራልና አንሬጉሌትድ ብሮከርስ ሊኖሩ ይችላሉ። ዛት ማች ትሩ ትራክ ሪከርድ ሳይኖራቸው ግን በአድቨርታይዝመንት የተሸፈኑ ዴቨሎፐርስ ሊኖሩ ይችላሉ። ሰው የመጀመሪያው ነገር እነሱን ቼክ ማድረግ ጥሩ ነው። ኤስክሮ አካውንት ወይም ደግሞ ሰርድ ፓርቲ አካውንት እንዳለው ለምን ኦፍ ፕላን ነው ገንዘብሽን ነው እየሰጠሽ ያለሽው ሜቢ ምንም ነገር ሳታይ ሊሆን ይችላል። እና ብዙ ጊዜ ያው ፕሮፐርቲ ዴቨሎፕመንቱ ወይም ግንባታው ሳይጀመርም ሊሆን ይችላል ኦፍ ፕላን ሲሆን መክፈል የምትጀምሪው። ለዚህ ብዙ ጊዜ በኤስክሮ አካውንት ነው አካውንት ገንዘቡ መቀመጥ ያለበት። ዛት ሚንስ ምንድነው በዴቨሎፐሩና በገዢው መካከል ያለ አካውንት ማለት ነው፣ ወይም ደግሞ ሶስተኛ አካውንት ነው። ሶ ዴቨሎፐሩ በደረሰው ፕሮግረስ መጠን ከኤስክሮ አካውንቱ እየወጣ እንዲከፈለው ይደረጋል ማለት ነው። ቢኮዝ ሙሉ በሙሉ ገንዘቡ እሱ ላይ ካለ ያው በኋላ ላይ ችግር እንዳይፈጠር ማለት ነው። ሶ አንቺ ገንቢ እኔ ደግሞ ገዢ ከሆንኩ መሀል ላይ እኔ የማስገባውን ገንዘብ የሚቆጣጠር አካል አለ ማለት ነው። ሶ ኤስክሮ አካውንት በጣም ማተር ስለሚያደርግ እሱን እንትን ማለት ያስፈልጋል። እንዳልኩሽ የተለያዩ ነገሮች ማየት ጥሩ ነው ኢን ዲቴይል። ለምሳሌ አግሪመንቶቹ ማየት ኤስፒ አግሪመንቱ አለ፣ የሴልስ ኤንድ ፐርቼዝ አግሪመንቱ፣ እሱን በደንብ ማንበብ። ብዙ ጊዜ ረጅም ነው ኤስፒ አግሪመንቶች 100 ፔጅ 105 ፔጅ 120 ፔጅ ሊሆን ይችላል። ሰዎች አያዩትም። ሶ ምን አይነት እንትኖች አሉ፣ ፔመንት ሞዳሊቲው ምን ይመስላል፣ ምን አይነት ኤግዚት ስትራቴጂ አለኝ፣ ለምሳሌ ማቋረጥ ብፈልግ መክፈል ቢያቅተኝ፣ እነዚህ ነገሮች ስሮሊ ማየት ይመከራል። ከዛ ውጪ የት ሎኬሽን ላይ ምን አይነት ቤቶች መግዛት አለብኝ ነው። ቢኮዝ አሁን የምትገዡ ቤት ሜቢ ከ5 ዓመት ሊሆን ይችላል፣ ከ3 ዓመት ሊሆን ይችላል፣ ከ8 ዓመት በኋላ ሊሆን ይችላል የሚደርሰው ዲፔንዲንግ ኦን ዩር አግሪመንት። እና ለምሳሌ አዲስ ሜትሮ ላይን የሚዘረጋባቸውን ቦታዎች ቀድመሽ አይተሽ፣ አሁን ለምሳሌ ዱባይ 4 ወይ 5 ላይን ይጀምራል። እነዚህ ቦታዎች ላይ ዛሬ ብትገዢ ከ5 ዓመት በኋላ እኩል ይደርሳል ማለት ነው ቤትሽና ሜትሮ። ሶ ያ ቤት ተፈላጊነቱ ይጨምራል።
እነዚህ ግሪን ቤዝድ የሆኑ ኮሚኒቲስ ሁሌም ይፈልጋሉ። ይሄ ዴዘርት የሆነ ሀገር ነው። አዳዲስ ሞሎች፣ ቢዝነስ ሀብስ እንደዚህ አይነት ወይም ደግሞ ሰልፍ ኢንክሎዝድ የሆኑ ኮሚኒቲዎች ሞር ይመከራሉ። እንደዚህ አይነት የራስሽን ደግሞ አንዳንድ ቴኮች እየወሰድሽ ወይም ደግሞ ሪሰርች የሰራሽ ወይም ደግሞ ቢዝነስ አድቫይዘር ካለሽ ከፍለሽም ቢሆን እኛ ሀገር አሁን ላይ ምን አልተለመደም፣ የቢዝነስ ሜንተርሺፕ የለንም። ሰዎች ለኢንቨስትመንት አድቫይዘር ወይም ደግሞ ለቢዝነስ አድቫይዘር ወይም ደግሞ ለሜንተርሺፕ መክፈል አልለመዱ። ግን ገንዘብሽን ማይሆን ቦታ ከማባከን ያን አይነት ነገር መውሰድ የተሻለ ነው። ቢኮዝ በጣም ብዙ ሰዎች እዚህ ሀገር ቤት ገዝተው ከዛ በኋላ አንዳንድ ቦታ ላይ የካሽ ፍሎ ችግር አጋጥሟቸው አንዱን ቤት ልሽጥ ብለው በቃ አንዱ ሊኩዴት ላርግና እስቲ እዛ ጋር ያለውን ችግር የለፍ ሲሉ ሜቢ 10-15 ቤቶች እጄ ላይ ያሉ ኔጋ አልሸጥ ያሉ ሰዎች የላኩልኝ መሸጥ ከተቻልክ ብለው እነዛ የሸጡላቸው ሰዎች ፈጽሞ ሊሸጡ አልቻሉም። ግማሾቹም 20% ቀንሰሽ ሽጥ እያሏቸው ነው ገና ያላለቀ ቤት። 1 ሚሊዮን ብር 1 ሚሊዮን ድርሃም ከፍላለሁ ብለሽ የጀመርሽውን ቤት 800,000 ድርሃም ሽጥልኝ እየተባሉ ያሉ ሰዎች አሉ። እንግዲህ ስራ ውስጥ ያሉ ሰዎች ይሄን በደንብ ያውቁታል፣ በደንብ እንታወቃለን። በዚህ ጉዳይ ከብዙዎች ጋር ማውርተናልና ይሄ ያሌለ ነገር አይደለም እዚህ ጋር ማወራው እና I had people ቤቶች ገዝተው 2-3 ቤቶች አንዱ ሊኩዴት ማድረግ ፈልገው ፈጽመው መሸጥ አቅቷቸው 30-40-50% ከፍለው የቆሙ ቤቶች አሉና ኢትዮጵያ ባጋጠማቸው ካሽ ፍሎ ወይም ሌላ ሀገር ባጋጠማቸው ካሽ ፍሎ ካለኝ ቤት አንዱ ልሽጥ ሲሉ መሸጥ አቅቷቸው የቆሙ ቤቶች አሉ። ሪል ስቴት በቀላሉ ሊኩዴት የሚደረግ ነገር አይደለም። ምሳሌ ወርቅ ቢሆን ዛሬ ወጥተሽ ትሸጪዋለሽ፣ ወር ስቶክ ቢሆን ወዲያውኑ ትሸጪዋለሽ። በተለይ ጥሩ ስቶክ ከሆነ ወይም ደግሞ ጥሩ ኢቲኤፍ ከሆነ ወይም ጥሩ እንትን ከሆነ ሪል ስቴት ዛሬውን ወስደሽ አሸጩም። ዛሬ ከዚህ ተነስተን የፈለገ ቢሆን 1 ቤድሩም አፓርትመንት ሸጠን አንገባም። it might takes months years። ሰዎች ኢንቨስት ሲያደርጉ ኤግዚት ስትራቴጂ ያስፈልጋቸዋል። እዛ ጋር ከፍልበታለሁ ያሉት ሚንስ በሆነ ነገር ቢፈጠር ምንድነው የሚሆኑት? ሄዶ ኢዚሊ ሊኩዴት የሚያደርጉት ነገር ኢንቨስትመንት ስላልሆነ ሁሉ ጊዜም በደንብ ፕላን አድርገው ቢገቡበት እመክራለሁ ነው። እስኪ እንደዚህ አሁን ለምሳሌ እዚህ ላይ ኢንቨስት ማድረግ የሚፈልጉ ሰዎች የሆነ ሰው ሁሉ ጊዜ ሪች ያደርጋሉ አይደል? የሆነ ሰው ጋር ሪች አውት ያደርጋሉ። አንዳንዴ ኤጀንትም ይሁን ዴቨሎፐርም ይሁን they don't even like አያውቁም ዲፈረንሳቸውን እንኳን የሚያውቅ ሰው የለም አይደል? አለ ግን ላይክ ብዙ አይደለም። በተለይ ደግሞ ከሀገር ቤት ሆኖ ይሄንን ሃይፕ አይቶ ይሄንን የማስታወቂያ ወይም የማርኬቲንግ ብዛት አይቶ ኦኬ ይሄ ነገር እኮ አሪፍ ነው ማለት ነው እዚህ ላይ ኢንቨስት ማድረግ ፕሮፊታብል ነው ብሎ ያስብና ሪች አውት የሚያደርገው ሰው የሆነ የሶሻል ሚዲያ ኢንፍሉዌንሰር ሊሆን ይችላል። ስለ ማርኬቱ ብዙ እውቀት የለውም። አሁን የተነተንካቸውን ነገራቶች ኢን ዲቴል ለዛ ሰው ላይ ያሳውቅም ይችላል። ከዛ ደግሞ በባየሩም በኩል አሁን ያልከውና አግሪመንት በፐር ፔጅ እየገለጸ አንብቦ ተረድቶ ፔመንት ፕላኑን አይቶ ምናምን አይደለም የሚፈርመው ራሱ ይመጣል። ኦኬ እዚህ ጋር ፈርም ተብሎ እዛች ጋር ፈርሞ በቃ እዛ ጉዳይ ውስጥ ይገባል። እንደዚህ አይነት ነገር ማድረግ ሲፈልጉ የሚያነጋግሯቸው ሰዎች እነማን ቢሆኑ ምን አይነት ቢሆኑ ወይስ ደግሞ እንዴት መለየት ይቻላል? ላይክ ኦኬ እንደዚህ አይነት ሰው ጋር በሰራ ምናልባት አሪፍ ነው ብሎ ማሰብ። እንግዲህ አሁን እነዚህ ነገሮች ሰብጀክቲቭ ናቸው፣ ፐርሰናል ፕሬፈረንስ ይለያያል። ግን ሞር በዚህ ጉዳይ ላይ ልምድ ካላቸው ሰዎች ጋር ቢሰሩ ከሌ ማለት ማስታወቂያ ነው የሚሆነው። እና አላማውም እሱ ስላልሆነ ግን እንደ ፐርሰናል ፕሬፈረንስ ቢኮዝ አንዳንድ ሰዎች ያው ገንዘቡ ብቻ ያላቸው ሰዎች አሉ፣ ምንም አይነት ኢንሳይት የሌላቸው መጥቶ ላይክ ታክሲ ወደዚህ ያረጋቸውን ሰውዬ ምክር ሰምተው ቢዝነስ የሚከፍቱ ሰዎች ገጥመውኛል። ከዛ ሰውዬ ምክር ወስደሽ የምትጀምሪው ነገር መጨረሻ ይዘልቅብና ዝም ብለው ድርጅት ከፍተው 30-40 ሺህ ድርሃም ቢዝነስ ሴታፕ አድርገው በአመቱ ምንም የማይሰሩበትም ሪኒዋል ኮስት ይመጣል። በዛው ሰውዬ በኩል ለመጡ ሰዎች ከላዩ ላይ አይዲ ይሰራሉ። እነዛ ሰዎች ሌላ ችግር ፈጥረው ዝም ብለው የ1-2-3 ሚሊዮን ብር ጣጣ ውስጥ የገቡ ሰዎች አውቃለሁ፣ ወይም ደግሞ ኪሳራ ውስጥ
እና አንዳንዴ እንዳልኩሽ ነው በቃ በታክሲ ይዞት የሚዞረው ወይም ሾፒንግ ይዞት የሚዞረው አንድ ሰውዬ ሰምቶ ቢዝነስ የከፈቱ ሰዎች ዝም ብለው 3-4 ሚሊዮን ብር ሉዝ ያደረጉ ሰዎች አውቃለሁ። ሰው ብዙ ጊዜ ያው የተሻለ በዚህ መንገድ ውስጥ ስራ ውስጥ ያለ ሰው ሁለተኛ የሚመክርሽ ሰው ከዛ ነገር ጥቅም የሚያገኝ ከሆነ ሁልጊዜም ባያዝድ የመሆን እድሉ ሰፊ ነው። ለምሳሌ ቤት ሻጭ ከሆነ ሞር ኦፍ ቤት እንድትገዢ ነው የሚመክርሽ። it's a business for him. so unfiltered የሆነ ኦፒኒየን የሚሰጥሽ ሰው ጋር መሄድ የተሻለ ነው ብዬ አስባለሁ እኔ። because ያንን genuine opinion ላይሰጥሽ ይችላል። ሰው ነን ሁልጊዜም ባያዝድ እንሆናለን በሆነ ነገር ላይና በተቻለ መጠን ግን ከማንኛውም ራንደም ሰዎች የቢዝነስ አድቫይስ መውሰድ ይመከራል ብዬ አላስብም። rather they can make even their own research because አሁን ላይ ብዙ ነገር ማንበብ ማወቅ የምንችልበት ኦፖርቹኒቲ አለ። ያው የኢንተርኔት ዘመን እንደመሆኑ መጠን ኢንተርኔት 100% ፐርፌክት የሆነ እንትን ይሰጠናል እያልኩ አይደለም። ቢያንስ ከዛ 40-30% የሆነ ነገር ከያዝን በኋላ እሱን ደግሞ ሞር ኢንፎርስ የሚያደርግልን ሰዎችን በራሳችን ፕሪፈረንስ ብንሄድ ይመከራል እንጂ ቀጥታ መተሽ የሆነ ቦታ ላይ እንዳልኩሽ ወደዚህ ሞል አብሮሽ ሄደን ሰውዬ ተነስተሽ ስለ ቢዝነስ አማክረሽ ብትገቢ አንደኛ እሱ ምንም ጋራንቲ ላይ ያደርግልሽ አይችልም። ሁለተኛ የሚሰጥሽ አድቫይስ አንኤክስፒሪየንስድ ነው። እንደዚህ አይነት ነገሮች ያለው እና ሰዎች ያንን አቮይድ ማድረግ አለባቸው እላለሁ። ትሬንዲንግ የሆነው ደግሞ ቢዝነስ የለግዠሪ ታክሲ ቢዝነስ አሁን እኛ ኮሚኒቲ ጋር በጣም ኢንፍሉዌንስ እያደረገ ያለው እና ብዙ ሰው እየገባበት ያለው ቢዝነስ ለግዠሪ ታክሲ ቢዝነስ አለ። is that really profitable? አንድ መኪና ላይ ኢንቨስት አድርጉና አንድ መኪና ላይ እንደዚህ ኢንቨስት አድርገህ ከዛ በኋላ በየወሩ ቋሚ የሆነ 4000 ድርሃም ገቢ በየወሩ 5000 ድርሃም የሆነ ቋሚ ገቢ እየተባለ የሚነገርለት በጣም ትሬዲንግ የሆነ አለ ለግዠሪ ታክሲ። እሺ እዚህ ላይ እንግዲህ የኔ ቴክ ምንድነው? ከመጀመሪያው እንግዲህ ቢዝነስ ስናት እንዴት ልበልሽ የሆነ ሚራክል አይደለም። it's a process። ለምሳሌ ዛሬ የሆነ ሬስቶራንት በከፍቺ ይብዛም ሚነስ ሬስቶራንት ስራ ውስጥ የነበሩ ሰዎች የሰሩትን ስራ ነው መስሪው። ሜቢ አንቺ ሬስቶራንት በሆነ መንገድ የተሻለ ሊሰራ ይችላል ይሆናል ግን የሆነ out of this world የሆነ ነገር አታመጭም። ሱፐርማርኬት ቢኖርሽ the same thing ነው። አንዳንድ የውስጥ ስትራክቸሮች ሊለያዩ ይችላል፣ ማኔጅመንትሽ ሊለይ ይችላል። አፍተር ኦል ግን ወተት ከሆነ የምትሸጪው ወተት ነው የምትሸጪው። የሆነ ሼልፍ ላይ ይኖራል፣ የሆነ ካውንተር ይኖራል። the whole system 70-60% መመሳሰል አለው ወይም ቢዝነስ ሞዴሉ ማለት ነው። ሶ የዚህ ላክዠሪ ካር ወይም ደግሞ የነዚህ አይነት የላክዠሪ ታክሲ እንትንም it's a business model እንደማንኛውም ቢዝነስ። የመጀመሪያው እንግዲህ ከተነሳን ቢዝነስ ሞዴሉ ለምንድነው እዚህ ሀገር ሞር ተፈላጊ የሆነው ስትይ 1-2-3 መንገዶች እንትኖች መጥቀስ ይቻላል። ያው to be reasonable ማለት ነው። ለምንድነው ይሄ ቢዝነስ ፍሎሪሽ ያደረገው? የመጀመሪያው ይሄ ቱሪስት ሀገር ነው። ሁለተኛ በጣም ከፍተኛ የሆነ ቢዝነስ ትራቭል ይካሄዳል እዚህ ሀገር። ሶ እነዛ ቱሪስትና ቢዝነስ ትራቭል they need a taxi service ግልጽ ነው። ሁለተኛው አሁን ላይ ያው ዲጂታል ቴክኖሎጂ በጣም እያደገ ስለመጣ የዚህ ራይድ ሄሊንግ አፕስ በጣም ስለበዙ ወይም ደግሞ ሲስተሙ የዚህ ሶፍትዌር እና የአይቲ ዴቨሎፕመንት ቀላል ስላደረገው እነዚህ አይነት ስራዎች ቀልጠፍ ብለዋል፣ አሪፍ ሆኗል ማለት ነው። በሶስተኛ ደረጃ ብዙ መልቲናሽናል ካምፓኒስ ኮርፖሬትስ ምናምን መኪና የመግዛት የምናምን ሀስሉን አይፈልጉም። ሶ they lease ሰሌም ለ3 አመት ለ2 አመት ለ4 አመት ይሆናል ፕሮጀክታቸው። they don't want to get into the hustle። ሶ ምን ያደርጋሉ? ሌዚ ያደርጋሉ። ሶ ይሄ ማርኬት ዲማንድ ነው ይሄን ቢዝነስ የፈጠረው። ግን ይሄን ቢዝነስ እንደማንኛውም ቢዝነስ ደግሞ የራሱ የሆነ ኮምፒቲሽንስ አሉት፣ የራሱ የሆነ ፕሮብለምስ አሉት። የመጀመሪያው ምንድን ሃይሊ ኮምፒቲቲቭ ማርኬት ነው።
በጣም ከፍተኛ የሆነ የላክዠሪ ካር ሬንታልስ፣ ኤግዞቲክ ካር ሬንታልስ፣ ታክሲ ሰርቪስስ አሉ። ሶ እንደ ማንኛውም ሃይሊ ኮምፒቲቲቭ የሆነ ማርኬት ወይም ውድድር እንዳለበት ማርኬት ፕሮፊቱ በጣም ትንሽ ነው ከረንትሊ። የመጀመሪያው ነገር። ሁለተኛ የተለያዩ አይነት ነገሮች ላይ ዲፔንድ ያደረገ ቢዝነስ ነው። ሜንቴናንስ አለ፣ ኢንሹራንስ አለ፣ መኪና ነው። ሶ የሜንቴናንስ ኮስት ራይዝ እያደረገ ነው። ኢንሹራንስ ኮስት ራይዝ ያደርጋል ቢኮዝ ይሄ ኮሜርሻል ቬሂክል ነው። ኢንሹራንሱ እንደ ፐርሰናል ቬሂክል አይደለም። እነዚህ ነገሮች አሉ። ሌላው ደግሞ ከመንግስት የሚመጡ ደግሞ የሬጉላቶሪ ኮምፕላይንሶች አሉ። ምሳሌ ሳሊቅ አለብሽ፣ የቶልጌት ክፍያዎች፣ የፓርኪንግ ክፍያ አለ። ፓርኪንግ ክፍያ አሁን አድጓል። እጅግ የሚታወቅ ነው እንግዲህ እዚህ ሀገር ላይ ፋይን አለ። ከስፒድ ከሌን ዲሲፕሊን ከተለያየ ነገር የሚመጡ። ሌላ ምን አለ? ፊውል ኮስት አለብን። ሶ ከነዚህ ነገር ጋር የተያያዘ ቢዝነስ ነው። ከዛ ውጪ እዚህ ሀገር በዚህ ቢዝነስ ውስጥ የቆዩ ካምፓኒዎች አሉ። ላርጅ የሆኑ ኮርፖሬትስ ትልቅ ፍሊት ያላቸው እየታወቁ በአንድ ቪዲዮ ላይም እንግዲህ እነዚህን ካምፓኒዎች ሜንሽን አድርጌ ሰርቻለሁ አንድ ቪዲዮ። ሶ ቢዝነስ ሞዴሉ እነዚህ ካምፓኒዎች ጋር ያለውን ቢዝነስ ሞዴል ነው ልታስቀጥይ የምትችይው። እንደ ስታርታፕ ካምፓኒ የተለየ ነገር ልፈጥር አይችልም። ሶ እነዚህ ኦልሬዲ ስቴብል ያደረጉ ካምፓኒዎች በፋይናንሻል አቅም፣ በፍሊት ማኔጅመንታቸው፣ በፍሊት ነምበራቸው የሚሰሩበትን ኦፕሬሽን ኢን ዲቴይል አውርቻለሁ። ሶ አዳዲሶቹ ስታርታፕ ካምፓኒዎች ያን ያህል አንደኛ ፍሊት የላቸውም፣ ፍሊት ማኔጅመንት ገና የላቸውም፣ በሶስተኛ ደረጃ ማርኬት የላቸውም። ሶ የሚሰሩት ማስታወቂያ ወይም ደግሞ የሚገቡት ፕሮሚስ እና ማርኬቱ የሚናገረው አንድ አይደለም። ኦልሬዲ ሲዝን እንዲሆኑት ካምፓኒዎች ወይም ኮርፖሬትስ የማያገኙትን ትርፍ ወይም የማይሰሩትን ትርፍ ስታርታፖቹ ከየት ያመጣሉ ነው የመጀመሪያው ጥያቄ ነው። ሁለተኛው የማስታወቂያዎቹ የሚነገሩበት መንገድ ትክክል አይደለም ነው። አንደኛ እነዚህ ካምፓኒዎች እንደ ጄኤስሲ ወይም እንደ ጆይንት ስቶክ ካምፓኒ የተመዘገቡ አይደሉም በማቀው ደረጃ። ሶ በዚህ ልክ ሼር የመሸጥ ምን መተማመኛ አላቸው ለኢንቨስተሩ? ለምሳሌ 1000 2000 3000 ኢንቨስተርስ ቢመጡ በ200 ሚሊዮን ድርሃም የመሰብሰብ ምን ጋራንቲ አላቸው? ኦኬ እነዚህ ካምፓኒዎች የትኛው የካምፓኒ ፖርትፎሊዮ አላቸው? የትኛው ኮላተራል አላቸው? ምንድነው ጋራንቲው ለኢንቨስተሩ? ማስታወቂያ ነገርሽ፣ ኦኬ አንድ መኪና 50,000 ድርሃም ግዙኝ አልሽ። ኦኬ 2,000 ኢንቨስተርስ መጡ፣ 3,000 ኢንቨስተርስ መጡ። ካምፓኒው ይሄን ሁሉ ገንዘብ የመሸከም አቅም አለው ወይ? በዚህ ልክ ስትራክቸርድ ነው ወይ? ምንስ ጋራንቲ አለው 200-300 ሚሊዮን ድርሃምን የመሸከም? አንዳንዶቹም በ0% ዳውን ፔመንት ወይም ደግሞ በ10-20% ዳውን ፔመንት የተገዛች አንድ ወይ ሁለት መኪና አሳይተው ነው ማስታወቂያ የሚሰሩት። የትኛው ፍሊታቸው ነው? ግማሹም የኪራይ ይሁን የምንም ማታቂውን አንድ መኪና ያሳያል። እዛ ውስጥ ተቀምጦ ወይም እዛ ጋር ፎቶ እየተነሱ እኛ ጋር ኢንቨስት አድርጉ ነው እያሉ ያሉት። ሶ እንደ ኢንቨስተር ምንድነው ጋራንቲው እነዚህ ካምፓኒዎች? ሁለተኛ እንዳልኩት ነው ቅድም ኦልሬዲ ሲዝን እንዲሆኑት በጣም ላርጅ የሆኑት ኮርፖሬቶች የማይሰሩትን ፕሮፊት እነዚህ ከየት አምጥተው ነው ሊሰጡ ፕሮሚስ እየገቡ ያሉት? እንደ አራጣ ብድር ከሆነ እረዳለሁ። ሰልማ 100,000 ድርሃም ስጪኝና ይሄን ያህል ብር ሰጥሻለሁ፣ አንድ አግሪመንት ነው። ግን ቢዝነሱ በዛ ልክ ያንን ገንዘብ ያመጣል ወይ? በግልጽም ለማየት እኔ የሰራሁት እንኳን ቪዲዮ ስር ኮሜንቱ ላይ ሜቢ 30-40 ሰው መቁጠር ይቻላል እዚህ ስራ ውስጥ ኢንቨስት ያደረጉ ሰዎች ሲያማርሩ። ስተት ብለሃል ያለኝ ሰው አልገጠመኝ። ፖስቱን ሄደሽ ብታዩ እኔ እንዲሆኜ ኢንቨስት አድርጌ እንደዚህ 2 አመት እየሆንኩ ነው ምናምን የሚሉ ሰዎች የምታዩና እነዛ ሰዎች የኔ ሰዎች አይደሉም። የሚያሹበትም ሪዝን ያላቸው አይመስለኝም። እና የተለያየ ኮስቶች አሉ ግልጽ የማይደረጉ እና እነሱን ኮስቶች እንዴት አልፈዋቸውና እንዴት ሂሳቡ ተሰርቶ ነው ያንን ብር ፕሮሚስ የምታረጊው ነው።
አሁን ብዙ ጊዜ ብሬክዳውን አይሰራም ወይም ደግሞ በቃ ይሄንን ብር ስጠኝ ብሩን ሰጣለሁ ነው። ሁለተኛ አንዳንዶቹም ጋር ይወጣል የመኖሪያ ፍቃድ እንሰጣቸዋለን ምናምን የሚል ከየት አምጥተው ነው የመኖሪያ ፍቃድ የሚሰጧቸው? አንዳቸውም በዚህ አይነት ኢንቨስትመንት ላይ ወይም ገንዘባቸውን ያስገቡ ሰዎች ከድርጅቱ ጋር የተያያዘ እንትን የያዘ ሰው አላውቅም። አይዲ ገዝተው ሊሰጧቸው ይችላሉ እንጂ ምን የሚል የመኖሪያ ፍቃድ ነው የሚሰጧቸው? ኤምፕሎይመንት እንዳይባል ኤምፕሎይ አይደለም፣ ኢንቨስተር እንዳይባል ኢንቨስተር ቪዛ አይሰጠውም፣ ሼር ሆልደር እንዳይባል የካምፓኒው ሼር ሆልደር አይደለም፣ ጀስት ኤንጅል ኢንቨስተር ነው። ሶስቲ በታክሲ ሰርቪስ ላይ አይዲ ወሰዳችሁ ሰዎች ወይም አይዲ እንሰጣለን ከሚል ድርጅት አይዲ ወሰዳችሁ ሰዎች ከዛ ድርጅት ጋር የተገናኘ አይዲ ይዛችኋል ወይ? ግማሾቹ ሴልስ ምናምን ነው የሚለው፣ ግማሾቹ ፕሮጀክት ማኔጀር የሚል የሆነ የማይታወቅ ካምፓኒ ነው ምናምን ሰው የተገዛ አይዲ ነው ግማሾቹ የሚያዙት። ካምፓኒዎቹ ያላቸው የማርኬት ካፕ፣ ያላቸው የፍሊት ማኔጅመንት፣ ያላቸው የፍሊት መጠን እንዲሁም ደግሞ ለገበያው አዲስ እንደመሆናቸው መጠን ፕሮሚስ የሚያደርጉት ፕሮፊት አቴነብል ነው ብዬ ፐርሰናሊ እኔ አላምንም። አንዳንዶቹ እየከፈሉን ነው ምናምን ይላሉና ሰማው አንዳንዱ ያስቃል። 50,000 ድርሃም ዛሬ እኮ አንቺ ብትሰጪ በወር ለምሳሌ 3,000 ብር ከሆነ ፕሮሚስ የገባሁልሽ እስከ 1 አመት ተኩል እኮ የራስሽን ብር ልከፍልሽ እችላለሁ 3,000 ብር እያደረኩ። ሶ ፕሮፊታብል መሆኑን የምታውቂው ኦልሞስት ከ17 18 ወር በኋላ ነው። because 50,000 ብሩን 3 እንኳን በሰጥሽ ለ12 ወር በከፍልሽ 36,000 ብር ነው ከራስሽ ብር ላይ ሌላ 14,000 ብር አለ። ሶ ሜቢ ከ15 ወር ከ17 ወር በኋላ ነው ትርፍ የሚባለውን ነገር የምታውቂው። otherwise ዋናሽን እየሰጠውሽ ነው እና ያ መልስ ሊሆን አይችልም ለኔና እንደ ካምፓኒ ማንኛውም አበሻማው እንዲሆን ይሄን ስንል አሁን ብዙ ጊዜ ሰዎች አበሻማው እንዲሆኑ ካምፓኒዎችን ታርጌት አድርገን ይመስላቸዋል። ማንኛውም እንደዚህ አይነት ካምፓኒ እንዲቢል ከማርኬቱ ጋር ያለንን እንትን አነጻጽረን ነው ኩዌሽን ማድረግ ያለብን። it doesn't matter እኛ የራሳችን ሀገር ካምፓኒዎች ፍሎሪሽ ቢያደርጉ ለኛ ነው እንትኑ ግን ደግሞ የኛ ሀገርም ደግሞ ስለሆነ የሆነ ካምፓኒ ስህተት ወይም ደግሞ ማይመስል ነገር በሚያሳይ ሰዓት somehow አርጊው ማድረግ አለብን ወይም ደግሞ መከራከር ወይም ደግሞ የራሳችን ኦፒኒየን መስጠት አለብን ብዬ አምናለሁ። ቢሊንታ ያስፈልገንም ማለት ነው። እና እንደዚህ አይነት በጣም ብዙ እንትኖች አሉ። ግን ሜጀር የሆነው የቢዝነስ ሀብና ሞዴል ወይም ገበያ የያዙት ትልልቅ የሆኑ ላርጅ የሆነ ፍሊት ያላቸው ካምፓኒዎች ይዘውታል። ሪዞርቶችን፣ ትልልቅ ሞሎችን እና ሬሴል እና አልሰላም ፕራይቬት ቢባሉ ካምፓኒዎች ይዘውታል። ስታርታፖቹ ከዛ የተረፈውን ገበያ ነው ለመያዝ እየሞከሩ ያሉት። ያኛው ደግሞ ወይም ደግሞ ሎወር ሌቭል ላይ ያለው ማርኬት ደግሞ ኦልዌይስ ኮምፒቲቲቭ ነው። ሶ በዛ ኮምፒቲሽን ውስጥ እንደዚህ በጣም ጋራንቲድ የሆነ ፕሮፊት ሰጣለሁ ብሎ ቃል መግባት እንደዚህ አይነት ከፍተኛ የማርኬት ሃይፕ መጨረሻ ላይ እንዳረግ ፑል ሊሆን ይችላል፣ ፌል ያደርግና ኢንቨስተርስ ሊጎዱ ይችላሉ ከሚል ነው እንትኑ። እነዚህን ሁሉ ነገሮች ደግሞ እንግዲህ አሸንፎ ማርኬቱ ሰክሰስፉል ከሆነላቸው ደግሞ ደስተኛ ነን። ይበለሰኛል አክቹአሊ የኛን ሀገር ሰው አሁን ቁጥሩ እየበዛ ነው እኮ ኮሚኒቲያችን እያደገ ያለው ካሉ ኮሚኒቲዎች ውስጥ አንዱ ነው እዚህ ሀገር ላይና ከምንታወቅበት ከሌበር ከዶሜስቲክ ወጥተን ደግሞ በኢንቨስትመንቱ ላይ ብዙ መታወቅ ደስ ይላል። እንደ ሀገር ስምህ ኢትዮጵያውያን ኢንቨስተሮች ተብሎ እዚህ ሀገር ላይ ሲጠራ በጣም ደስ ይላል። ግን ኢንቨስተሮች ኢንቨስት ሲያደርጉ ምን ላይ ነው ኢንቨስት የሚያደርጉት? ምን አይነት ሰው ነው ኮንታክት የሚያደርጉት? የት ቦታ ነው ኢንቨስት የሚያደርጉት? ያው አሁን በጣም አክሰሰብል የሆነ መረጃ ስለሌለ ሚዲያው ላይ እንዳንተ አይነት ሰው ሳገኝ ደግሞ እኔ በጣም ደስ ብሎኝ እንዲ ጄኑዊንሊ አድቫይስ የሚያደርግ ሰው ቢገኝ በተለይ ደግሞ አንተ አሁን እንደ አድቫይዘር መምጣት አሰባለህ? ከረንትሊ ነው ከረንትሊ ምንም የለም just ሶሻል ሚዲያው ላይ ነው ፐርሰናሊ just እንደዚሁ ከምንቀራረባቸው ሰዎች ጋር እናወራለን። ከዛ ውጪ እንዳልኩሽ ነው ኤኒቲንግ ወደ ማርኬት ሲቀየር ባያዝ የመሆን እድሉ ከፍ ይላልና
ሁሌም እንደምለው ነው ይሄን ቲክቶክ ፔጅ የሚሆነው ወይም አካውንት ወይም ደግሞ እነዚህን ኢንተርቪዎች የምናደርገው ማስታወቂያ ለመስራት ወይም ደግሞ አይደለም፣ ግን ሰዎች በፐርሰናል ሌቭል መጥተው ያወሩኛል፣ እናወራለን። አሁን እንኳን ካንተ በጣም ብዙ እንግዶች አሉብኝ ከተለያየ ቦታ የመጡ ከጀርመን ከአውስትራሊያ ምናምን ለዚሁ ለተለያየ ስራና እናወራለን ከነዚህ ሰዎች ጋር። ግን የመጀመሪያው ነገራችን ያው እንደ ፐርሰናል ኦፒኒየን ነው። ከዛ በኋላ ሌላ ስራ መስራት የምንችልበት ወይ መንገድ ካለ ሌላ ጉዳይ ነው የሚሆነው። በሚቹዋል አንደርስታንዲንግ ሊቀጥል ይችላል። ግን ፉሊ እኔ ይሄንን ነገር ሙሉ በሙሉ እንትን እልሃለሁ ይሄንን ገንዘብ ክፈለኝ የሚል ነገር ከማንም ጋር ኖሮኝ አያውቅም። እንደዛ ነው። በጣም እናመሰግናለን ለምትሰጠው አድቫይስ። በአጠቃላይ እውነት እንደ ኮሚዩኒቲ አሁንም ኮሚዩኒቲ ስል ምናልባት እዚህ ሀገር የሚኖር ሰው ሊገባው ይችላል። ምክንያቱም እንደ ኢትዮጵያዊ ስለሆንኩ ብቻ ጀነራላይዝ ተደርገህ የምትታወቅበት የራስህ የሆነ መንገድ አለ አይደል? አሁን በአዲስ ደግሞ መልኩ እንደዚህ በኢንቨስትመንቱ ላይ ኢቨን ከትንንሽ ቢዝነሶች ጀምሮ ቢዝነሱ ላይ የታወቅን ስንመጣ በጣም ነው ደስ የሚለው። ያ እና ኢንቨስት ለማድረግ ያሰባችሁም በንግዱ ላይ የተሰማራችሁም እዚህ ሀገር ያላችሁም ሆናችሁ ገና ወደዚህ ሀገር እየመጣችሁ ያላችሁ እንግዲህ ባያስድ ያልሆነ ኢንፎርሜሽን ከፈለጋችሁ እንግዲህ ምንችለውን እንሞክራለን። ቲክቶክ አካውንቱን እናስቀምጥላችኋለን ከስር። እሺ፣ አመሰግናለሁ። አንተም ግን በርታ። እሺ በደንብ ኢንፎርሜሽኖችን ማምጣቱ ላይ ምንችለውን ያህል እንግዲህ እንትን እላለሁ። አትጥፋ ሶሻል ሚዲያው ላይ። እሺ ሰልማ፣ ሰሞኑን ጠፍተሃል። እንግዶች ያሉብኝ ሆነን ለመናገር this one week እስከ ሐሙስ አርብ የሚመለሱ ሰዎች ከተለያየ ቦታ የመጡ እንግዶች አሉና ላስት ዊክም ነበሩ፣ አሁንም ደግሞ አሉ እዚህ ሀገር የመጡ ስራዎች ለማየትና እነሱ ጋር ነበርኩኝ። አሁንም ከነገ ጀምሮ ከነሱ ጋር እና ለዛ ነው በተቻለ መጠን ግን ሞር እንትን እላለሁ፣ ብቅ እላለሁ፣ ለዛ አደርጋለሁ። እንደ ኮሚዩኒቲ ለሀበሻ ኮሚዩኒቲ ኢንቨስትመንትን ሲያስብ ምን ነገሮችን አድቫይስ ታደርጋለህ? ምን ኢንቨስትመንቶችን ቢያይ ኮንሲደር ቢያደርግ ብለህ ትመክራለህ ከሀገሪቷ ሁኔታ ጋር? እንግዲህ ያው ይሄ it's a very big market ማለት ከስሞል ስኬል ቢዝነስ እስከ ላርጅ ስኬል ቢዝነስ መሰራት ይችላል። ሶ እንግዲህ ኢንቨስትመንት የመጀመሪያው ነገር የሚፈልገው ካፒታል ነው። የመጀመሪያ የካፒታል አቅም ምን ያህል ነው የሚለው ወሳኝ ነው። ሁለተኛ ለአንዳንድ ሰዎች ኢንቨስትመንት ከፓሽን ጋር ይያያዛል። መስራት የሚወዱት ነገር አለ ባይ ዲፎልት። የሬስቶራንት ሰዎች አሉ፣ የቡና ሰዎች አሉ፣ የስፖርት ሰዎች አሉ፣ ጂም ሊከፍት ይችላሉ ቢኮዝ ፓሽናቸው ስለሆነ። ኖርማሊ ሽቶ የሚወድ ሰው ይሆናል ሽቶ ቤቶች ሊከፍት ይችላል። ሱፐርማርኬት ከፐርሰናል ቴስት ጋር የተያያዘ ኢንቨስተርስ አሉ። ሶ ለልብሽ የሚቀርበውን ስራ መስራት ሁሌም ጥሩ ነው። የመጀመሪያው ካፒታል ነው። ሁለተኛ ፓሽን ነው። ሶስተኛ ደግሞ እንግዲህ አንዳንድ ስራዎች they need consistency እና patience ይፈልጋሉ። አሁን ምንድነው ይሄ ኩዊክ ሪች ስኪም በጣም በስተዋል በመታየው በ3 አመት እንዲሆን 5 አመት ይሄን ገዛው ወጣ ወረድኩ ምናምን የሚልና ሞር ኦፍ እንግዲህ ኢንስታግራም ቲክቶክ ምናምን ደግሞ ኢንፍሉዌንስ አለ። በቀላሉ ገንዘብ ከሆነ ቦታ በቃ የሚገኝበት አርጋው የሚስሉ ሰዎች ያው it's a marketing hype። ግን ኢን ጀነራል ያው ትልቅ ሰዎች ስለሆነ እንደዚህ አይነት ልጆች አምነን ኢንቨስትመንት ውስጥ መቼም ብዙ ሰው ይገባል ብዬ አላስብም። ኢን ጀነራል ላይፍ ላይ ያው ሁሉ ጊዜ ፋሲካ የለም። you can't live every single day እንደዛ ውሸት ካልሆነ በቀር ላይፍ ነው every day ቻሌንጅ አለው ምናምንና እንደዚህ አይነት ኢንቨስትመንት is a long term thing 5 አመት 10 አመት ጉዳይ ስለሆነ ትግስት ያላቸው ትግስት ይፈልጋል። አሁን ትንሽ እንደ ጋምብሊንግ እየታየ ነው ኢንቨስትመንት። በቃ $100,000 አስገብቼ በ6ኛው ቀን $200,000 ከዛ የሆነ መኪና መግዛት፣ ከዛ የሆነ ቤት መግዛት፣ ከዛ የሆነ ቫኬሽን መሄድ፣ ቢዝነስ ትራቭል ማድረግ ምናምን it doesn't work like that። ሶሻል ሚዲያ ላይ ይሰራል እንደዛ ይመስላል፣ ግን in reality እንደዛ አይደለም። ሶ ምን ይፈልጋል ማለት ነው? ማቹሪቲ ይፈልጋል somehow። እና እንግዲህ ቅድም ያልናቸው ነገሮች ካፒታል፣ ፓሽን፣ እነዚህ ፐርሲስተንስ ኤንድ ፔሽንስ እነዚህ ነገሮች ከያዝሽ በኋላ ሪሰርች በጣም ማተር ያደርጋል። ሪሰርች ኢን ሴንስ እንግዲህ ምንድነው ከ5 አመት በኋላ ማርኬት ፕሮጀክሽን ለምሳሌ የኪራይ ስራ ውስጥ ከሆንሽ እንዴት ነው
ቱሪስት ከአምስት ዓመት ፕሮጀክሽኑ ላይ ነው የህዝብ ቁጥሩ ምን ያህል ያድጋል የሚል ነገር የኦይል ኢንዱስትሪ ውስጥ ወይም የነዳጅ ኢንዱስትሪ ውስጥ የሜንቴናንስ የጋራዥ የስፔር ፓርት ኮንሽ የመኪና ገበያው እንዴት ነው ፕሮጀክሽኖች አሉ ኢንተርናሽናልም ወይም ሪጅናል ሊሆኑ ዳታዎች ሶ ኦልዌይስ እነዚህ ነገሮች ያለ ሪዝን አይደለም ስተዲ የሚደረጉት እነዚህ ነገሮች ማየት አግሪካልቸር ውስጥ ያለ ሰው እንደዛው የማዳበሪያ ፕራይስ እንዴት ይሆናል ኮንሰምፕሽን ሬት እንዴት ይሆናል ወደፊት ምን ያህል አዳዲስ ሱፐር ማርኬቶች ይከፈታሉ ወይም ደግሞ ምን ያህል የኔን ዕቃ የሚወስዱ ሚኒ ማርኬቶች ይከፈታሉ እነዚህን ዳታና ፕሮጀክሽን ሁሉ ጊዜ ማየት አለብን በሌላው ዓለም እንግዲህ ለዛ ነው ትልልቅ ኢንቨስትመንት አድቫይዘሪ ካምፓኒስ የሚቋቋሙት እነዚህን ዳታዎች አናላይዝ ማድረግ ነው ዳታውን ነው የሚሸጡላቸው የዲጂታል ቴክኖሎጂ ምን ያህል ይሄዳል ለምሳሌ አሁን ኤአይ አለ ኤአይ ምን ይደርስ ይሆናል ፕሮጀክሽን ነው ሶ ለምሳሌ ኤአይ የሚተካው ወይም ደግሞ በ5 አመት ውስጥ ኤአይ ይሄንን ነገር ይተካል እየተባልሽ ያንን ቢዝነስ በከፍቺ ከ5 አመት በኋላ ትዘጋያለሽ ማለት ነው ሶ ኤኒቲንግ ፕሮጀክሽኖች ወይም ዳታ አናላይዝ መደረግ አለበት ነው ሌላው ምንድነው እንግዲህ ስፔኩሌሽን ማስወገድ ነው ሪዝን ላይ ነው መነሳት ያለብሽ ግምት አለ እንት በገዛ ምን ይሆናል ባክም ችግር የለውም ምናምን እንደዚህ አይነት ስፔኩሌቲቭ የሆነ ኢንቨስትመንት ጥሩ አይደለም with reason ወይም ደግሞ ቅድም እንዳልኩሽ ዳታዎቹ የሚያሳዩትን ነገር ተከትሎ ኢንቨስት መደረግ አለበት ከዛ ውጪ ዳይቨርሲፊኬሽን ነው ገንዘቡ ስላለ አንዴ ሁሉን ነገር አንድ ላይ ማዋል አይተበቅበትም ሰው ብር ስላለ 3 ቤት መግዛት አይተበቅብሽም because በገዛ ታተርፋለ የሚል ሰውዬ it's a marketer it's a broker ሊሸጥ ነው የወጣው እሱ ሂድና ዘም ኢንቨስት አድርጋ አይልሽም 3 ቤት በገዥለት ኮሚሽን 100 ሺህ ብር ካገኘ 100 ሺህ ብሩን አግኝቶ መሄድ ነው ይፈልገው እሱ ሊመክርሽ አይችልም ዳይቨርሲፋይ ማድረግ ኢንቨስትመንትን በዚህ ፕሮፐርቲ ላይ ኢንቨስት ካረ በዚህ ደግሞ ሌላ ኢምፖርት ኤክስፖርት ላይ ማኑፋክቸሪንግ ላይ ስቶክስ ላይ ጎልድ ላይ ኢቲኤፍስ ላይ የተለያየ እንትኖች አሉ አዲስ ስታርታፕ ካምፓኒስ ላይ አሰን ኤንጅል ኢንቨስተር መሆን ይችላል አዘ ቪሲ እንደ ቬንቸር ካፒታሊስት ሆኖ ለምሳሌ እኔ የሆነ ሶፍትዌር ዴቨሎፕ እያደረኩ ሊሆን ይችላል ወደፊት ያድጋል ብሎ ካሰበ ለምን አንቺ 100 ሺህ ድራም ኢንቨስት አታረጊበትም ሶ የተለያየ አይነት እንትን ከዛ ውጭ ፊዚካል ቢዝነሶች አሉ ሬስቶራንት ሊሆን ይችላል ሱፐር ማርኬት ሊሆን ይችላል ላውንድሪ ሊሆን ይችላል ኤኒቲንግ ካር ዲቴይሊንግ ሰርቪስ ሊሆን ይችላል ካር ዋሽ ሊሆን ይችላል ፕሮፐር የሆነውን ስተዲ እና ቢዝነስ ፕላን ፊዚቢሊቲ አሴስመንት ከሰራ በኋላ ኢንቨስት መደረግ ይችላል ባለፈውም ስል ነበር አዳዲስ ኮሚኒቲዎች እኮ ይቋቋማሉ ካየሹ ሙሉ ከስሩ ምን ይኖረዋል ሱፐር ማርኬት ይኖረዋል ላውንደሪ ይኖረዋል የጌም ሃውስ ይኖረዋል ባርበር ሾፕ ይኖረዋል የተለያየ ፍላወር ሾፕ ይኖረዋል ማንንም ይዘን ሌላ ኮሚኒቲ የኛ ሰው ሲከፍት አታይም ግን ሁሌ እንደምለው ነው ላውንደሪው ኢትዮጵያዊ ነው አልተጠቀመም የሚል ሰው እኮ የለም እኛ ኦልዌይስ የሆነች አበሻ ሰፈር የአበሻ ስራ ጋር ምናምን የተያዝ ነው ለዚህም በአርጃን እጂ አዲስ ኮሚኒቲ ሲቋቋም 2 ላውንደሪ በከፍት የኔ ይሁን እንኳን ያቅም ማንንም ብቻ ኮንቪኒየንሱን ነው ሰው የሚያየው ኦር ባርበር ሾፕ በከፍት ከአንድ ህንድ ወይም ከአንድ ፓኪስታን ኦር ከአንድ ሌላ አረብ የተለየ ለምንድ ነው የማይሰራው የኔ ቢዝነስ የከሌ ፔንት ነው አይልም የከሌ ኔል ሾፕ ነው እኔ አልጠቀምም አይልም አያክሽም እኮ ያው እኔ እዚህ ስንመጣ በከሌ እንትን ቦታ ሬስቶራንት በላው ከሌ እንትን አንደለም ጀስት ያቀረበን ነው ይሄን ነው አለ መግዛት ቦታን መርጥም ኤኒ ግሮሰሪ ሾፕ በከፍቻ አዲስ ኮሚኒቲ ላይ እሱን የከፈቱት ከሌ ናቸው አይልሽ እንደዛ አይነት ነገርላ ኤኒ ቢዝነስ ላይ ኤንጌጅ ማድረግ ይቻላል ስሞል ስኬልም የግድ አበሻ ሰፈር መሆን አይኖርበትም ማሪና ሄደሽ አንቺ የሆነ የፔት ዴኬር በከፍቺ ውሻዬን እዚህ ዴኬር አልሰጥም አይልም የማን የማን አይታወቅም እኮ so any business ላይ we can involve any business ላይ ብቻ የራሱን የሆነ ስተዲ እና እንትን ማድረግ ነው የሚያስፈልገው ብዙ አሁን እዚህ ሀገር ባርበር ሾፖች ወይም ቼን ኦፍ ባርበር ሾፕስ አሉ ሰዎቹ አብዛኞቹ ወይም እንግሊዝ ናቸው ኢንቨስተሮቹ because የሚቀጥረው ሰውዬው እኔ ባርበር ነው ከሌ አይልም እቃዎቹን ያሟላል ሰርቪሱን ይሰጣል ይሄ ሰውዬ ባለቤቱ ምናዊ ዜጋ ነው እሱ ጋር ሄጄ ልቆረጥ አይልም ኮንቪኒየንሱን ነው ከፓልም እንትና ይመጣ ያገሩን ሰው ፍለጋ so any business ውስጥ መግባት ይቻላል
እኛውን ችግራችን ብለን ከዛው ከሆነ ከለመድነው ሰፈር አንወጣም። ለምሳሌ አንዳንድ ቢዝነሶች የማያስወጡ አሉ ልንል እንችላለን። የሀበሻ ሬስቶራንት ከፍተሽ እዚህ መተን ማሪና ብንከፍተው ገበያ አይኖረውም ቢኮዝ እዛ ጋር ሀበሻ አይመጣም ሩቅ ነው ምናምን። ግን ማሪና ላይ ይህን ሬስቶራንት ብከፍት definitely it will work out. ወይም ደግሞ አንድ ኢታሊያን or ቻይኒዝ or ጃፓኒዝ ወይም ያኒ ፐርሺያን ሬስቶራንት ብንከፍት ያዋጣል። ሶ እዛ ጋር ያን ፐርሺያን ሬስቶራንት ለመክፈት የሚያስፈልገው ወንበር ሼፍ ምናምን ነው። እኔን አያስፈልገኝም as an investor። ሶ አሁን ብዙ ጊዜኛ ችግር እንደዛ ነው። ሌላ ቦታ አንገባም። አሁን ኢንዲያንስ በዚህ ጎበዝ ናቸው። እዚህ ብቻ አይደሉም እንግዲህ ካናዳን ኦቨርቴክ ያደርጉ ነው፣ እንግሊዝን ኦቨርቴክ ያደርጉ ነው። ሳውዝ አፍሪካ ማየት ይቻላል። በፊት ካምፓላ ነበሩ። ኬንያ ሙሉ በሙሉ በእነሱ ነው የቆመው። ሶ የትም ሀገር ሄደሽ ቢዝነስ መስራት እንደሚቻል ከህንዶች መማር ይቻላል። የትም ሀገር ተኪዶ ስለ ናሽናሊቲ ወይ ምናምን ማተር አያደርግም። አሁን አንዳንድ ሰው ሌም የሆነ ሪዝን ይሰጣል። ቁጥራቸው ብዙ ስለሆነ ነው ምናምን ይላል። ኖ ፉሊ ዋይት ዶሚኔትድ የሆኑ ኮሚኒቲዎች ውስጥ አብዛኞቹ የታችኛውን ስራ የሚሰሩት ማን ናቸው? እነሱ ናቸው። ነጮቹ ላውንደሪ ቤት ሲከፍቱ አታይም። ነጮቹ ፔት ሾፕ ሲከፍቱ አታይም። ነጮቹ ባርበር ሲከፍቱ አታይም። አበባ ቤት ሲከፍቱ አታይም። ሞባይል ላፕቶፕ ሜንቴናንስ ሲከፍቱ አታይም። ዶሚኔት የሚያደርጉት እነሱ ናቸው። ከስተመሮቻቸው ግን ነጮቹ ሊሆኑ ይችላሉና we can do business in any community እንደዛ ቢያስባለሁ ለኔ። በጣም ቴንክ ዩ። እንግዲህ አብራችሁን በቆያችሁበት ሙሉ ሰዓት ብዙ ነገራቶች ላይ ዳሰሳ አድርጓል። ሊሆን ከልብ አመሰግናለሁ። እኔም አመሰግናለሁ ሰልማ። አሁን ባለን ሰዓት ባወራናት በዚህ ባጭር ጊዜ ያልጠቀስነው ነገር ካለ ምናልባት ማስተላለፍ የምትፈልገው ወሮ ደግሞ ለኛ ኮሚኒቲ እዚህ ሀገር ላለ ሰው ይጠቅማል ብለህ የምታስባት ነጥብ ካለች እድሉን ልስጥ። እንግዲህ አይ ቲንክ ኦልሞስት ፈጠን ብለን ብዙ ነገር ዳሰናል ብዬ አስባለሁ። ከዛ ውጪ እንግዲህ እንደ ኮሚኒቲ ያው በተሻለ ፖዚሽን ላይ ብንሆን በተሻለ መንገድ ወደዚህ ሀገር ብንመጣ ይጠቅማል ነው የምለው። አሁን ላይ ያው ቀደም ዝም ብለን እንደ ፐርሰናሊ አንስተነው ነበረ። በህገወጥ በመንላቸው ደላሎች በኩል የሚመጡ ሰዎች እጅግ በጣም በብዙ መንገድ እየተጎዱ ነው። ሶ በተቻለ መጠን ህጋዊ መንገዱን ጠብቃችሁ ብትመጡ ባይነኝ በብዙ መንገድ because እዚህ ያየነው ያለው ነገር በጣም ያሳዝን ሆኗል አሁን ላይና ከዛ ውጪ እንግዲህ በደሞ ከፍ ባለ ስኬል አሰን ኢንቨስተር የምትመጡ ሰዎች ደግሞ ቀደም እንዳነሳ ነው የራሳችሁን ሪሰርች ስሩ። አዳዲስ ማርኬቶች ወይም ደግሞ ኢንዴቨርስን ቼክ ለማድረግ አትፍሩ። ግድ የሆነ ነገር ላይ ብቻ አታተኩሩ። ሌላ ኢንቨስትመንታችሁን ዳይቨርሲፋይ ለማድረግ ሞክሩ። ኦልዌይስ ከሾርት ከቱ ይልቅ ሌጋል ፕሮሲጀሮቹን ተከተሉ። እነዚህ ነገሮች ይላልው። እንግዲህ እንደ ኮሚኒቲ ደግሞ አዳዲስ ካምፓኒዎች ስታርታፕ ለማድረግ የሚጀምሩም ሰዎች የሞከሩም ያሉ ሰዎች እንግዲህ ፕሮፐርሊ እና በኢን ዘ ራይት ዌይ እየሄዱ ላሉ ሰዎች ያው መልካም እድል እላለሁ። ከዛ ውጪ ደግሞ በማርኬቲንግ ሃይፕ ደግሞ ሪያሊቲውን መሸፈን የሚፈልጉን ሰዎች ደግሞ እንግዲህ ያው ከእንደዚህ አይነት ነገሮች ራሳቸውን እንትን ቢሉ መልካም ነው ላለው because in the long run it will not work out እና always investment it should have to be minimum 5 years መታየት ያለበት ነገርና ይሄ 6 ወር 8 ወር 1 አመት በማስታወቂያ የሚሸፈን ውሸት at the end of the day legal እንትኖች ነው የሚፈጥረው ፊያስኮ ነውና ይሄንን ነው ማለት ብቻለው ጀርሻ ላይ እንግዲህ የሰጠንህ ጊዜ ራሱ አጭር እየመሰለኝ ነው አሁን ከሰጠህን መረጃ አንፃር አብራን ስለቆየህ በጣም ነው ማመሰግነው። እኔም በጣም አመሰግናለሁ። እንግዲህ የዛሬ ፕሮግራማችን ከዮኒ ጋር የነበረን ይሄንን ይመስል ነበር። አብራችሁን ስለሆናችሁ ከልብ አመሰግናለሁ። ባይ